ደግሞ አገራዊ ሜሴጅ እግዚአብሔር የተናገረኝ ስናገር ኖር ያለው ያየኸውን ያህል ነው የምታመጣው። 16 ዓመት ከሰራዊት ጌታ ከእግዚአብሔር ዘንድ ያየሁትን መልእክት ስናገር ኖር ያለው በሶሻል ሚዲያም በአገር ውስጥም ማለት ነው። አተነፋፈሷና አተያዩዋ የነበረው እንዴት እንደሚገለማመጡ የነበረው የሚኒስትሮች ስብሰባ ተደርጎ ተብሎ በተሰበሰቡበት ቪዲዮ አንዳንዱን የሚለቁልን ማለት ነው። አንዳንዱን ዘግይቶ አንዳንዱን በድብቅ የተቀረጸ እየተባለ የወጣበት ላይ ብራዘር እዛው በሚጠጡበት መጠጫ ብርጭቆ ውርወራ ቢያረጉና እዛው ቢጨርሱ ጥሩ ነበረ። እንታደሳለን ብለው አሉ። አይ በቃ ታድሶ ሊመጣ ነው እግዚአብሔር ይባረክ ብለን ስንጠብቅ የምንታደሰው በዚህ ነው ብለው አሉ። ከዛስ በደም ምድሪቱ ጨቀየች ማለት ነው። አደላ ብርሃኔ ግርማይ አይታታል አይደል? ተናዳ። አዎ እኔ የዛን ቀን የተሰማኝን ስሜት ወንድሞቼ ናቶቼ በቃ እነኚህ ሰዎች አይደሉ የሚታደሱ። እነኚህ ሰዎች ተሐድሶ የሚባል ነገር አያውቁም። ተሐድሶማ ለማድረግ የሚፈልግ ሰው ካለ ስህተቱን ቁጭ ብሎ ያንተ ስህተት ይሄ ነው፣ የእኛ ስህተት ደግሞ ይሄ ነው፣ የወያኔ ስህተት ይሄ ነው፣ የኦህዴድ የብአዴን ስህተት ይሄ ነው ምናምን ነገር ብለው ተነጋግረው እኛም በቃ እስከዛሬ ድረስ ላደረጉ ነገር እስከዛሬ ድረስ ህዝቡ እንደዚህ ላደረጉ ነገር ይቅርታ እንጠይቅ። ፋኖንም ቄሮንም የተባለን ይቅርታ እንጠይቅ እና ሶሪ እንበልና ለተተኪው ትውልድ ለወጣቶቹ እናስተላልፍ። ህዝቡ የሚፈልገውንም ነገር እናድርግ ነበር ተሐድሶ መምጣት ያለበት። ከስብሰባ በኋላ ግን ያወጡልን ጦርነት ነው። 250 ሺህ የትግራይ ወታደር አለ ብለው አሉን። ከኢትዮጵያ ወታደር የተለየ ወታደር ልዩ ኃይል ብለው በየቦታው አማራውም ክልል ላይ ኦሮሚያም ክልል እኔ ልዩ ኃይል የሚባለው ነገር እኮ በእውነት ነው የምልህ አገርን ሊያፈርስ የተዘጋጀ ኃይል ማለት ነው። ኢትዮጵያ አንድ ሀገር ናት። መከላከያ ሰራዊቷ ሊሆን የሚገባው መከላከያ ሰራዊት ብቻ ነው መሆን ያለበት። ከዛ የጦርነት ጉሳማ ተጀመረ። በእንባ ለምኛለው የሚሰማ ካለ ብዬ በእንባ ለምኛለው ተናግሬያለሁ። ከ16 ዓመት በፊት ጀምሮ 1999 ዓመተ ምህረት ነሐሴ 24 ቀን ነው በትግራይ ምድር ላይ የተዘረጋ 4 ሚሳኤል ወደ ደቡብ ኢትዮጵያ ተዘርግቶ የሰራዊት ጌታ እግዚአብሔር ያሳየኝ። ሂዱና ጠይቁ። በህይወት ያሉ አገልጋዮች ሁሉ ጭምር በኢትዮጵያ ውስጥ የሚያገለግሉ ነግሬያቸዋለሁ። ያኔ ጠቅላይ ሚኒስትር መለስ ዜናዊ ነበሩ በህይወት። እሳቸውን አግኝቼ የምነግር መስሎኝ ይሄ ጦርነት እንዳይደረግ ብርሃኔ ታስታውሳላችሁ አይደል? ዩቲዩብ ላይ የነበራችሁ ሰዎች ጦርነቱ ከመጀመሩ ከስንት ዓመት በፊት ሁሉ ጭምር ገና ሰላም ሆነው እኔ ሶሻል ሚዲያ ላይ እኔ ስለወጣው ነው ሳልወጣ በፊት በሀገር ውስጥ በኢትዮጵያ በነበርኩበት ሰዓት ላይ በህይወት ያሉ አገልጋዮች ናቸው ምስክሮች የነገርኳቸው። እነ ወንጌላዊ ደሉ ጸጋዬ ጂማም ከኛ ከሆኑት የመጀመሪያ የኢትዮጵያ ወታደሮች ጀግኖች ተብለው ወላጆቻቸው በቤተ መንግስት ተጠርተው ከተሸለሙት መካከል ነው። ምን ይጠቅመኛል? እኔ አሁን ምን ይጠቅመኛል? የጀግናው ሀገር ማን ነው? ኢትዮጵያ ውስጥ አሁን ጀግና ያልሆነ አረቄ ጠጥቶ እኮ ጀግና ነኝ ብሎ የሚል ነው። አየህ፣ የሀገር ጉዳይ ነው። ኤርሚያስ ዝም በል እዚህ ጋር ገላትያ ኤፌሶን ስትል አንተ የሚያምርብህ አትበለኝ። የሀገር የህዝብ ጉዳይ ነው። ፖለቲካ ማለት የህዝብ አስተዳደር ማለት ነው። ህዝብ ደግሞ የማን ነው? የእግዚአብሔር ነው። እግዚአብሔር በህዝቡ ላይ የሾማቸው መሪዎች በአግባብ በጥበብ በመሩበት ዘመን አገር አርፋለች። ያለ ጥበብ ደግሞ በመሩበት ዘመን እንደዚህ ዋጋ ከፍላለች ማለት ነው። ሄዱና ፖለቲከኞቻችን ነው ያቸው
በባድመ ስንት ዓመት ሆነን? ባድመ 1993 ዓመተ ምህረት አይደል? አሁን ደግሞ በአሰብ ጉዳይ ደግሞ አለ ማለት ነው። ለምን ኤርትራን ወደ ኢትዮጵያ ማነው ሶሪ ቀይ ባህር ማነው አሰብን ወደ ኢትዮጵያ ለመመለስ የሚደረግ ጦርነት ማለት ነው። አንደኛው ንጉስ ህዝብ ሳያማክር ይሰጣል። አንደኛው ንጉስ ህዝብን ማማክሮን ሳያማክር ጦርነት ውስጥ ይገባል። በቃ እንደዚህ ነው። ሁሉ ቀን ጥይት መግዛት፣ ሁሉ ቀን ነፍስ መገበር። ሼሞናስ ደግሞ የተማረ ትውልድ ያለባት ምድር ናት ይለናል። ሼሞናስ እኛ የምናሳፍር እንደ ሀገር አንድ እኮ በእረፍት በሰላም ተዘልለን የተቀመጥንበት ዘመን የለም። ታሪካችን በሙሉ የጦርነት ታሪክ። በአፄ ዮሐንስ እንዋጋለን፣ በአፄ ቴዎድሮስ ስንዋጋ ነበር ከደርቡሾችና ከነጮች ጋር ቢሆንም አገር ውስጥም እርስ በርስ ነበረ። ዘመነ መሳፍንት ስለነበር በአፄ ዮሐንስም ስንዋጋ ነበር አይደለም እንዴ? በአፄ ሚኒሊክም ስንዋጋ ነበር። በውስጥም ከውጭም ጥይት ስንገዛ ነበር። የኢትዮጵያ እናቶች ጥይት ሲገዙ ነበር፣ ቅድመ አያቶቻችን ሁሉ ጭምር። በንጉሱም ዘመን ስንዋጋ ነበር። ከጣሊያንም በአገር ውስጥም ባለ ጀረናሎቻቸውን ሁሉ በመፍጀት እነ ግርማሜ ነዋይ እነ መንግስቱ ነዋይ ተክለ ሃይማኖት አደባባይ ላይ እንደ ቋንጣ አይደል ያንጠለጠላቸው። አንተ እንዳደረክ ይደረግብሃል ብሎ በሚለው በአምላካዊ ቃል መሰረት ደግሞ መንግስቱ ኃይለማርያም የሚባል አመጣና ደግሞ መንግስቱ ኃይለማርያም የጃንሆይን ጀረናሎች 65 አስገብቶ እምሸክ የተማረ ትውልድ ማለት ንጉሱንም ወስዶ እንደ ዘንጋዳ ጉድጓድ ውስጥ ከቶ ገደላቸው። ታፈነው ተገደሉ ተባለ። እዛ መንግስቱ ደግሞ መጣ። 17 ዓመት አሁንም ጥይት ስንገዛ ቀይ ለባሽ፣ ነጭ ለባሽ፣ ቀይ ሽብር፣ ነጭ ሽብር፣ ጥቁር ሽብር፣ ቢጫ ሽብር እያለን ማለት ስንገዳደል የፍየል ወጠጤ ልቦ ያበጠበት እዋጋለሁ ብሎ ከነብር ላከበት እያለ እርግብግቢቱን እያለ በመውዜር በመንቶፍ በሚባል መሳሪያ አናቱን እየበረቀሰ አብሮ አደጎቻችን ሁሉ ጭምር የሞቱት በደርግ ማለት ነው። በቃ መውደም አለበት፣ ደርግ መውደም አለበት ተባለ። ከዛ ኢህአዴግ መጣ። ኢህአዴግ ደግሞ ሲመጣ ደግሞ እንደዚሁ ለመጀመሪያ አብዮቱ ነው ይለዋል። ይመጡና ኢህአዴግ በሚባለው ውስጥ የተሰበሰበ ስብስብ ማለት ከአማራ፣ ከኦሮሞ፣ ከደቡብ፣ ከትግራይ ተባለው ተቀነጃጅተው እዛው እርስ በርሳቸው ቁጭ ብለው ስንት ዓመት ሙሉ አብረው ነው የሰሩት። አብረው በትግራይ ብቻ አታሳብብም ስልክ አታሳብብም። የኢትዮጵያ የኦሮሞ ፖለቲከኞችም አያሳብቡም። ወያኔ ብቻ ነው ምናምን ነገር በለትም አንተ አይደለ እንደ እጅህን ቀስረህ እዛ እጅህን ቀስረህ አንተ አይደለ እንደ መረጥከው እዛው ተቀሳስረው ማለት ነው። ያኔ ምድሪቱ ስትበላላ እኛ እዚህ ጊዜው እንላለን ጌታ ወይ እባክህ ተለመነን። የመለስ ዜማ ነው የውጭ ጉዳይ ሚኒስትሩን የስዩም መስፍንንና የአባዱላን ልብ እባክህ አንዳርጋቸው ጌታ ሆይ እኛ ምክንያቱም አገር ህዝብ ሊሞትብን ነው። የእውነት እኮ ነው ያለቀስኩት። አንቺ የእውነት እኮ ነው ያለቀስኩት። እዚህ እነ ለማ ሌላ ይሉልሃል፣ እዛ እነ ደብረ ጽዮን እስኪ እናያለን ይላሉ። እነ ጌታቸው እስኪ እናያለን ይላሉ። ሁሉም እየተነሳ በየቦታው ከባህር ዳር ላይ ይጎደፍርልሃል፣ ከአዲስ አበባ ይጎደፍራል፣ ከመቀሌ ይጮኋል። እኛም አልተጨነቀ። ኢትዮጵያ ሀገራችን ልትፈርስ ማለት ነው። የተባበሩት መንግስታት 12 ጊዜ ስብሰባ ተቀመጠባት ኢትዮጵያ ላይ። አይመለከተኝም እንዴ ብራዘርዬ? በደንብ ነው የሚመለከተኝ።
በደንብ ነው የሚመለከተኝ። ከዛ የሻዕቢያ መንግስት ተባለ። ባድመ ላይ ያን ሁሉ ከፈልን። ከዛ በየቦታው የኦሮሞ ወጣቶች፣ የአማራ ወጣቶች ከኢህአዴግ መንግስት ጋር ግብ ግብ፣ በጎንደር እልቂት በስናይፐር አናቱን እያለ ማለት ነው። አዲስ አበባ ውስጥ ኦሮሚያ ክልል ላይ አናቱን ወጣቱ ተነሳበት። ከዛስ ገምተናል፣ ሸተናል፣ በስብሰናል፣ ተልተናል አለ ኢህአዴግ የሚባለው እንደ ፓርቲ መጥተው በሙሉ ወያኔ ብቻ አይደለም በሙሉ አብረው ገምተናል፣ ሸተናል፣ በስብሰናል፣ አርጅተናል፣ መታደስ አለብን አሉ። ይበል የሚያሰኝ ነው። ቤተክርስቲያን ዛሬ ታደሽ ተብላ ስትባል አልታደስም ብላ ከምትለው ይልቅ ኢህአዴግ የሚባለው የፖለቲካ ፓርቲ ጥሩ ነበረ። እደሳውንም እሱም ባይፈልገውም ግን መታደስ አለብን አለ። መታደስ አለብን አሉ። ዋው አለን። እኛም ከርቀት ሰምተን በእውነት እግዚአብሔር ጸሎታችን እየሰማ ነው። ሊታደሱ ነው ብለን ስንጠብቅልህ ስብሰባ አደረጉ። 21 ቀን ዝግ ስብሰባ የሐዋሳው ላይ ምጥ አልነበረም ወይ ለሀገሪቱ? ከዛ ተሰብስበው ታድሰናል በቃ ለወጣቱ ለተተኪው ትውልድ እንለቃለን ምናምን ነገር ተብሎ በማግስቱ ሲወጡልህ አብይም እዚህ ጋር ያፈጣል፣ ለማም በዛ ጋር ያፈጣል፣ ገዱም በዚህ ጋር ያፈጣል። ቴሌቪዥን ላይ ስናያቸው የጎሪጥ ነው የሚታያዩት። ያቺ ማንች የትግራዊ ተወላጅ ሴቷ ማንች ስሟን ጥሩልኝ። አንድ ስብሰባ ላይ አይቻት ወንድሜ እንዴት እንደተነፈሰ ማነው ስሟን ጥሩልኝ። ማን ገብረ እግዚአብሔር የምትባለው ወያኔ ውስጥ የነበረችው ኖ ኬሪያ አይደለችም። እሷ ዝም ብሎ ኧረ ምን ሞንጆሪኖ ነው ማነው በትክክለኛ ስሟን ሞንጆሪኖ እንትን አትበል። በትክክለኛ ስሟ ጥራ ወንድም አለ። ኧረ ተፋቱኝ በመድኃኒዓለም ትክክለኛ ስሟ ማን ነው? አዎቺ ሞንጆሪኖ የምትሏት ማን ነው ስሟ? ማን ገብረ እግዚአብሔር ፈትለ ወርቅ እሷ ማለት ነው። አንድ ስብሰባ ላይ በዛ ነው ሰሞን እኔ ጨንቆኝ ጠቦኝ አልኩ። ደግሞ አገራዊ ሜሴጅ እግዚአብሔር የተናገረኝን ስናገር ኖር ያለውን ያየኸውን ያህል ነው የምታመጣው። 16 ዓመት ከሰራዊት ጌታ ከእግዚአብሔር ዘንድ ያየሁትን መልእክት ስናገር ኖር ያለውን በሶሻል ሚዲያም በአገር ውስጥም ማለት ነው። አተነፋፈሷና አተያዩዋ የነበረው እንዴት እንደሚገለማመጡ የነበረው የሚኒስትሮች ስብሰባ ተደርጎ ተብሎ በተሰበሰቡበት ቪዲዮ አንዳንዱን የሚለቁልን ማለት ነው። አንዳንዱን ዘግይቶ አንዳንዱን በድብቅ የተቀረጸ እየተባለ የወጣበት ላይ ብራዘር እዛው በሚጠጡበት መጠጫ ብርጭቆ ውርወራ ቢያረጉና እዛው ቢጨርሱ ጥሩ ነበረ። እንታደሳለን ብለው አሉ። አይ በቃ ታድሶ ሊመጣ ነው እግዚአብሔር ይባረክ ብለን ስንጠብቅ የምንታደሰው በዚህ ነው ብለው አሉ። ከዛስ በደም ምድሪቱ ጨቀየች ማለት ነው። አደላ ብርሃኔ ግርማይ አይታታል አይደል? ተናዳ። አዎ እኔ የዛን ቀን የተሰማኝን ስሜት ወንድሞቼ ናቶቼ በቃ እነኚህ ሰዎች አይደሉ የሚታደሱ። እነኚህ ሰዎች ተሐድሶ የሚባል ነገር አያውቁም። ተሐድሶማ ለማድረግ የሚፈልግ ሰው ካለ ስህተቱን ቁጭ ብሎ ያንተ ስህተት ይሄ ነው፣ የእኛ ስህተት ደግሞ ይሄ ነው፣ የወያኔ ስህተት ይሄ ነው፣ የኦህዴድ የብአዴን ስህተት ይሄ ነው ምናምን ነገር ብለው ተነጋግረው እኛም በቃ እስከዛሬ ድረስ ላደረጉ ነገር እስከዛሬ ድረስ ህዝቡ እንደዚህ ላደረጉ ነገር ይቅርታ እንጠይቅ። ፋኖንም ቄሮንም የተባለውን ይቅርታ እንጠይቅ እና ሶሪ እንበልና ለተተኪው ትውልድ ለወጣቶቹ እናስተላልፍ። ህዝቡ የሚፈልገውንም ነገር እናድርግ ነበር ተሐድሶ መምጣት ያለበት። ከስብሰባ በኋላ ግን ያወጡልን ጦርነት ነው። 250 ሺህ የትግራይ ወታደር አለ ብለው አሉን። ከኢትዮጵያ ወታደር የተለየ ወታደር ልዩ ኃይል ብለው በየቦታው አማራውም ክልል ላይ ኦሮሚያም ክልል እኔ ልዩ ኃይል የሚባለው ነገር እኮ በእውነት ነው የምልህ አገርን ሊያፈርስ የተዘጋጀ ኃይል ማለት ነው። ኢትዮጵያ አንድ ሀገር ናት። መከላከያ ሰራዊቷ ሊሆን የሚገባው መከላከያ ሰራዊት ብቻ ነው መሆን ያለበት። ከዛ የጦርነት ጉሳማ ተጀመረ። በእንባ ለምኛለው የሚሰማ ካለ ብዬ በእንባ ለምኛለሁ፣ ተናግሬያለሁ።
ከ16 ዓመት በፊት ጀምሮ 1999 ዓመተ ምህረት ነሐሴ 24 ቀን ነው በትግራይ ምድር ላይ የተዘረጋ 4 ሚሳኤል ወደ ደቡብ ኢትዮጵያ ተዘርግቶ የሰራዊት ጌታ እግዚአብሔር ያሳየኝ። ሂዱና ጠይቁ። በህይወት ያሉ አገልጋዮች ሁሉ ጭምር በኢትዮጵያ ውስጥ የሚያገለግሉ ነግሬያቸዋለሁ። ያኔ ጠቅላይ ሚኒስትር መለስ ዜናዊ ነበሩ በህይወት። እሳቸውን አግኝቼ የምነግር መስሎኝ ይሄ ጦርነት እንዳይደረግ ብርሃኔ ታስታውሳላችሁ አይደል? ዩቲዩብ ላይ የነበራችሁ ሰዎች ጦርነቱ ከመጀመሩ ከስንት ዓመት በፊት ሁሉ ጭምር ገና ሰላም ሆነው እኔ ሶሻል ሚዲያ ላይ እኔ ስለወጣው ነው። ሳልወጣ በፊት በሀገር ውስጥ በኢትዮጵያ በነበርኩበት ሰዓት ላይ በህይወት ያሉ አገልጋዮች ናቸው ምስክሮች የነገርኳቸው። እነ ወንጌላዊ ደሉ ጸጋዬ፣ እነ ፓስተር ቴዲ የተቀባይ እግዚአብሔር ቃል ቤተክርስቲያን እነ ፓስተር ሚኪ ጋር ያገለግል የነበረው ወንድም ታስታውሳላችሁ አይደለ? አዎ። ባታስታውሱስ ጉዳያችሁ ነው አልኩ ብራዘር። የሰራዊት ጌታ እግዚአብሔር የተናገረውን ለ16 ዓመት ሙሉ የተናገርኩት ትንቢታዊ ሀገራዊ ሜሴጅ ነበር። ትግራይ ጦርነቱ ሊደረግ 4 ቀን ሲቀረው ፌስቡክ ላይ ነጻ ታስታውሳላችሁ አይደለ? እሳት በድጋሚ ከትግራይ ምድር ላይ እየነደደ ወደ ደቡቡ ክፍል ሲሄድ የሰራዊት ጌታ እግዚአብሔር አሳየኝ፣ ተናገርኩኝ። እንደውም አንዷ እህት ማነች ፌስቡክ ላይ የሐረግ ጓደኛ ማናት? የዘማሪ በረከት እህት ሐረግ ወይን የእሷ ጓደኛ ማናት? የእሷ ጓደኛ ማናት? ስሟን የምታውቁ ፕሊስ። ኦኬ ኤፊ የታስታውሳላችሁ? ወዲያውኑ ነገረችኝ። እንዴ ኤርሚ ከ4 ቀን በፊት እኮ እንደዚህ ብላ የተናገርከው ነገር ይኸው ጀመራለችኝ። ኖ 4 ቀን አይደለም። የ4 ቀኑ ድጋሚ ሪማይንድ ነው። የትግራይ ምድር ነው ያሳየኝ እግዚአብሔር እሳት ሲነድ የነበረ ማለት ነው። እነ ሪታ አክሱማይት አሉ እዚህ እህቴ። ያኔ በወቅቱ ተጣልተናል ከእህቴ ከሪታ ጋር ሁሉ ጭምር። እኔ ሀገራዊ ሜሴጁን ስናገር የማንም ህዝብን እንደ ህዝብ ነው የምወደው፣ ህዝብን እንደ ህዝብ ነው የማከብረው። የማንም ፖለቲካ አጫፋሪ አይደለሁም። ጽድቅ ግን ጽድቅ ነው። መለስ ካጠፋ አጠፋ ይባላል። አብይ ካጠፋ አጠፋ ይባላል። 4 ነጥብ። ታስታውሻለሽ አይደል ሀኒዬ ከአውስትራሊያ? አዎ የእሳቱን ብዬ ስል ማለት 4 ቀን እንደገና ድጋሚ ያሳየኝ እግዚአብሔር ከ10 ምናምን ነገር ዓመት በፊት ማለት ነው። የዛን ቀን አልቅሼ ለመንኩትን ልመና ዩቲዩብ ላይ ሂዱና ግቡና ስሙት ፕሊስ። የትግራይ ተወላጆች ፕሊስ፣ እነ ዶክተር ደብረጽዮንን እነ ስዩም መስፍን ስማቸውን እየጠራው ፕሊስ፣ ምድሪቱን እሳት ውስጥ አትጨምሩ፣ ትውልዱን ወደ ገሃነም አትክተቱት ፕሊስ። ተለቅሶ የተለመነ ልመና ነበር። ይሰሙኛል ብዬ ይደርሳል ብዬ ተለኮሰ። ስንት ህዝቡ ሞተ እርስ በርስ በተገዳደልንበት። ስንት የትግራይ እናቶች አለቀሱ፣ ስንት የአማራ እናቶች አለቀሱ፣ ስንት የአፋር የኢትዮጵያ እናቶች አለቀሱ። የስንቱ ቤት ፈረሰ። ሬሳችን እኮ ለቅመን አልጨረስንም። በወሎ፣ በትግራይ፣ በአማራ ክልል፣ በአፋር ክልል ብትሄድ በየበረሃው በየጥሻው የወደቀ ዛፍ ስር የተረሳ ሸለቆ ውስጥ ወድቆ የቀረ የወንድሞቻችን የወገኖቻችን የኢትዮጵያውያን አጽም እኮ ገና ተለቅሞ እኮ አላለቀ። ስንት ሰው ነው የሞተው? እስኪ አጠቃላይ ስንት ነው ብሎ የሚሉት አንድ የተዉት። ቆይ እችን የቲክታክ ሜሴጁን ስንት ሰው ነው ሞተ ተብሎ የሚታመነው? በመንግስት ደረጃ የተነገረውን ንገሩኝ በትክክል። በዚህ የባድማ አይደለም፣ እዚህ አሁን ይሄ ከ3 እና ከ4 ዓመት በፊት የነበረው ስንት ሰው ነው ያጣ ነው? አማራ፣ ኦሮሞ፣ ትግሬ ብለህ ሳትል ኢትዮጵያውያን ስንት ነው አጠቃላይ? 1 ሚሊዮን አይደል? 1 ሚሊዮን ህዝብ ወገን ዛሬን ማየት እየናፈቁ ዛሬን ማየት እየፈለጉ በጥጋበኛ መሪዎች ገምተናል፣ ሸተናል፣ በስብሰናል፣ ፈርሰናል።
ተሐድሶ ያስፈልገናል ብለው ስብሰባ ተሰብስበው 21 ቀን ዘግተው እኛን ሲያስምጡን፣ ከዛ ሲወጡ ግን አይናቸውን እያጉረጠረጡ ኢትዮጵያ የምትባል ሀገር ብትፈርስ እስከ ሲኦል ድረስ ለማፍረስ ይሄዳለሁ ብለው ያሉ ሰዎች ሰማን። እነሱ ዛሬ ተገናኝተው አምቧ ይጠጣሉ። 1.2 ሚሊዮን ኢትዮጵያውያንስ የት ነው ያሉት? ከመቃብር በታች ታሪክ ሆኖ ተዘጋ። ነፍሱን እንቁጠር ብለህ ነው። ገንዘቡንማ ቶ ብራዘር፣ ለዛ ጦርነት ያወጣነውን ለዛ ጥይት የገዛነውን ገንዘብ ለልማት ብናኖረው አባይን ድጋሚ የሚያስገነባ ገንዘብ አይሆንም? ሚሊኒየም ግድብን ድጋሚ ሊያስገነባ የሚችል ገንዘብ አላወጣንም ለጥይት? አንድ የአውሮፕላን ቦምብ ስንት ነው የሚገዛው ታውቃላችሁ? አናቅም። እኔ አላቅም። እውነትን መናገር ጢያራ ማለት ነው። ይሄ በድሮን የሚወረወረው ቦምብ ስንት ነው የሚገዛው? የማስቲካ ያህል መግዣ ነው። 2000-3000 ዶላር ይመስልሃል የሚገዛው? እኔ አላቀውም ገንዘቡ ምን ያህል እንደሆነ ማለት ነው። $80 አላለም። ይኸውልህ አንደኛው በ100,000 ነው አይደል ገዛው። አቃ ይሄው አንድ ጥይት ማለት ነው። አንድ ቦምብ ለመግዛት $20,000። ኦኬ $20,000 ወደ ኢትዮጵያ ስንት ነው በአሁኑ ምንዛሬ? ለአንድ ጥይት ለአንድ ቦምብ $20,000። እሺ ስንት ነው ወደ ኢትዮጵያ? ወደ ኢትዮጵያ ስንት ነው? 20,000 የኢትዮጵያ $20,000 ዩኤስ ዶላር ምንድነው? 3.5 ማለት በትክክል ንገሩኝ። አሁን ምንድነው 3.5? 300,000 እንደ $20,000 $3.5 ሚሊዮን። ኧረ ተው 300,000 ማለታችሁ ነው? 305,000 300,000 አይደል? አዎ እንደዛ ነው። ቴንክ ዩ። አንድ ጥይት አንድ ቦምብ 300,000 የኢትዮጵያ ብር እያወጣን የራሳችንን ወገን ለማጥፋት ገዛን ማለት ነው። ያው ሀገር ከሚፈርስ ተብሎ ተደረገ ማለት ነው። ስንት ቦምቦች ተጣሉ? ስንት ከባድ መሳሪያ ተተኮሰ? ስንት ጥይት አለቀ? ያ ጥይት ከውጭ ነው የሚገዛው። ለዛ መግዣ ያደረግነውን ገንዘብ ለገበሬው ትራክተር ቢገዛበት ስንት ትራክተር ይገዛ ነበረ? ወንዞቻችን ተጠልፈው መስኖ ለገበሬው ቢገባ ተከዜ ተጠልፎ ለትግራይ ገበሬዎች ውሃ ወደሚሄድበት ቦታ ላይ ሄዶ በልማት ቢሆን ምን ያህል ገበሬ ባለማበት ነበር? አስር 15 ዓመት እኮ በሰላም እኮ አንቀመጥ። ወይ የሀገር ውስጥ ጦርነት አለን ወይ ከጎረቤት ጦርነት አለን። በሀገር ውስጥ የተባለ አይደለም ይሄን ያህል ያለቀው ከወያኔ ጋር ተብሎ ማለት ነው። ከኦነግ ሸኔ ጋር ተብሎስ በኦሮሚያ ክልል
በተለይ በነቀምት፣ በአርሲ፣ በባሌ ስንት ትውልድ ሞተ? ስንት ንብረት ወደመ? ፋኖ በአማራው ክልል ስንት ትውልድ ረገፈ? ስንት ንብረት ጠፋ? ያው አንዳንዶቹም አሁን በሰላማዊ ትግል ብለው ቢቀላቀሉም ደስ ቢያሰኝም ግን ስንት ትውልድ ሞተ? ያሳዝናል። ያሳዝናል። እናቶች ቢጮሁ ማን ቢለምን ሻግሌ ቢላክ ምን ቢባል ማን ሰምቶ? ዛሬ እነዛ ወጣቶች የሉ። እነኛ ኢትዮጵያውያን እናቶች ዛሬ በቤታቸው ሀዘን ገባ። አባትና ባልና ልጆቻቸው ከቤት ውስጥ አጡ። 2 እና 3 ሆነው ወጡ። ሁሉም በየቦታው ረገፉ። እናት ከጥቂት ህፃናት ልጆች ጋር ብቻ ቀረች። አንድ የትግራዋይ አባት አዲስ አበባ ውስጥ መጥተው መንገድ ላይ እንደዚህ ገንዘብ እየጠየቁ እያሉ አንድ ወንድም ማነው ገንዘብ የሚሰጣቸው ራሱን ብዙ ጊዜ እየሸፈነ ከውጭ ሀገር ያሉ ኢትዮጵያውያን ሀገር ውስጥ ያሉ እየላኩለት ገንዘብ የሚሰጣቸው ሰውዬ ማነው ስሙ? መልእክተኛው ሲጠይቃቸው አይታችኋቸዋል? አንድ የትግራዋይ አባት ከትግራይ ነው የመጣሁትኝ፣ በጦርነቱ ንብረቴ ተነድቶ ከብቶቼን ሁሉ ጭምር ሳይቀር ይጠብቁ የነበሩ ህፃናት ለምን ተወስዷቸዋላችሁ ከብቶቹን ብለው ሲሉ እዛው በጥይት ገደሏቸዋል። አይታችኋቸዋል? እንዴት እንዳለቀሱ እንዴት እንዳሉ። መፈጠሬን የጠላሁትኝ ወንድሞች እናቶች፣ እውነቱ ልንገራችሁ፣ ከብቶቹን ለምን ነርታችሁ ተወስዳላችሁ ብለው ሲሏቸው እዛው በጥይት ገደሏቸው አሉ። እና 20 ሺህ ብር ነው ምናምን ነገር 50 ሺህ እና 20 ሺህ ምናምን ሰጣቸው እና አላወራውም አሉ። አልናገርም አሉ። ግን አይናቸው ላይ ግን የነበረው እንባ ግን ይናገራል። ዝም ብለህ ገንዘቡን ስጠኝ ግን አልናገርም። ብዙ የታመምኩባቸው ጊዜያቶች አሉ። እሱን ቪዲዮ ግን ያየሁት ቀን ከታመምኩባቸው ብዙ ጊዜያቶች መካከል አንዱ ነው። እኛ የትግራዋይ ተወላጅ ኢትዮጵያዊ የገጠር የኔ አባት አይነት ድሃ ገበሬ ምንም የማያውቁ እነ ስዩም መስፍን፣ እነ መለስ ዜናዊ፣ እነ ዶክተር ደብረጽዮን፣ እነ ዶክተር አብይ፣ እነ ለማ መገርሳ፣ እነ ገዱ አንዳርጋቸው ዋቴቨር ብላ የምትላቸው በሙሉ ወያኔ፣ ኦህዴድ፣ ብአዴን ተብለው የሚጠሩት በሙሉ በፈጠሩት አለመግባባት አገርን የማዳንና አገርን የማፍረስ ጦርነት ስለነበር ዋጋ ተከፈለ ማለት ነው። ያሳዝናል። እንባቸው ሁሌ ታውቃለህ፣ አንዴ ነው ያየሁት ቪዲዮ፣ ግን ሁሌ ህሊናዬ ውስጥ ተቀርጿል። እኛ አባት ቤት ይቁጠረው አይደል? በእንደዛ አይነት
በአማራው ክልል ላይ የተደረገ ግፍ፣ ትግራይ ውስጥ የተደረገ ግፍ አንዱ ላይ ያደረገ፣ አፋር ክልል ላይ የተደረገ ግፍ አንዱ ላይ ብዙ ሰዎች ይመጡና ምን ይሉኝ ነበረ፣ እኔም አልሰማቸውም እንጂ ኤርሚያስ እባክህ አንተ መንፈሳዊ ነገር ስትናገር ነው የሚያምርብህ ይላሉ። ዳር ትይዛለህ ብራዘርዬ፣ እዚህ ስሬ ድርሽ እንዳትል። ይሄ ፖለቲካ ውስጥ መግባት ነው ይላል። ዳር ያዝ አልኩ ብራዘር። አገራዊ ጉዳይ ነው። አገራዊ ጉዳይ የሰው የነፍስ ጉዳይ ነው። ለምንድነው አሁን የማወራው? በአሰብ ጉዳይ ጦርነት ውስጥ ልንገባ ነው። ማለት እንደገና ለጥይት መግዣ ገንዘብ ልንልክ ነው፣ ያለውንም ልናወጣ ነው። ከካዝናችንም ያለም ካለ ልናወጣ ነው፣ ካልሆነም ልናዋጣ ነው። ዲያስፖራዎች ለኢትዮጵያ ለምን ቀይ ባህር የኛ ነውና ወደብ ያስፈልገናል ብሎ የሚል ኢትዮጵያዊ ቁጥሩ የትየለሌ ነው። አለ ምክንያት ነው የተወሰደብን፣ መመለስ አለበት ብሎ የሚል ትውልድ ማለት ነው። ኧረ አይሆንም ብዬ እንኳን እኔ በልዚህ ያለን ሰዎች ብለን ብንል ማንም ኢትዮጵያ አይሰማም። እዚህ ጋር አሁን 400 ምናምን ነገር አለን አይደል? በሙሉ ኢትዮጵያውያን እንኳን ብንሆን በፍጹም ሊሆን አይችልም ብለን ብንል አይሰማም ሌላው ኢትዮጵያዊ። አፈን ያዝ ነው ብሎ የሚለ እና ስንት ገንዘብ እንከስራለን? አሁን ቀጥሎ ስንት ነፍስስ እንከስራለን? ስለዚህ በአፄ ቴዎድሮስ ጦርነት ነበረ፣ ለጥይት ስንገዛ ነበር፣ ነፍስ ስንገብር ነበር። በአፄ ዮሐንስም ዘመን ጦርነት ነበረን፣ ገንዘብ ስንከስር ነበር፣ ለመሳሪያ መግዣ ነፍስም ስንገብር ነበር። በአፄ ምኒልክም ጦርነት ነበረን፣ ገንዘብ ስንከፍል ነበር፣ ነፍስ ስንከፍል ነበር። ከዛ በደርግ ጦርነት ነበረን፣ ነፍስም ገንዘብም ስንከፍል ነበር በብዙ ሺህ። ጌታ ይመስገን ኢህአዴግ መጣ። በኢህአዴግም ከኤርትራ ጋር 100 ሺህ ኢትዮጵያውያን ያለቁበት የባድመ ጦርነት ገንዘብ ከፈልን፣ ነፍስ ከፈልን። ከሱ ደግሞ ትንሽ እናርፋለን ብለን ስንል ደግሞ ኃይለማርያም መጣ። በኃይለማርያም ደግሞ ውስጥ ለውስጥ እንገዳደል ነበር። ከዛ ደግሞ ጠቅላይ ሚኒስትር አብይ መጣ። በጠቅላይ ሚኒስትር አብይ ደግሞ አሁን ይኸው ከ3 ዓመት በፊት 1 ሚሊዮን ህዝብ ወደ መቃብር ላክን። አሁንም አናርፍም። በቴዎድሮስ ጦርነት ነበር፣ በዮሐንስ ጦርነት ነበር፣ በሚኒሊክ ጦርነት ነበር፣ በመንግስቱ ኃይለማርያም ጦርነት ነበር፣ በመለስ ጦርነት ነበር፣ በኃይለማርያም ጦርነት ነበር፣ በአብይ ጦርነት ነበር። አሁንም ገና በሚመጣው ጦርነት ይኖራል። ጌታ ይመስገን እንበላል። እንወልዳለን፣ እንቀብራለን። ለመዋለድ ማን ብሎ ያው አረቄውንም ጠላውንም እየጠጣ ሌሊቱን ሁሉ ሲጨፍር ስለምታደር አልጋህ ላይ ማለት ነው። እንቀፈቀፋለን፣ እንወልዳለን። ከዛ የወለድነው የ14 የ18 የ19 ዓመት ልጅ ሲሆን ለጦርነት እንሰጣለን። በቃ መርዶ ይመጣል ማለት ነው። እንደዚህ አንዴ ጮኬ ቢወጣልኝ፣ አንዴ አልቅሼ ቢወጣልኝ ደስ ባለኝ ነበር። ሀገሬን በሩቅ ሆኜ ሳስብ ማለት ነው። የተራበ ህዝብ የወጣበት አለኝ ከ4 ቀን በፊት አንድ ነጭ ማለት ነው። ኦሪጂናል ትኬት ነው ብሎ ሲል ከኢትዮጵያ ስንለው ብዙ የተራበ ህዝብ ያለበት አለን። ኧረ በፍጹም ውሸት ነው ልለው አልችልም። ለምን የተራብ ነው? እኛ ለጥይት ነው አመሳ ገንዘብ የምናወጣው፣ ለዳቦ አይደለም ለጥይት። ዳቦም ከበላን ትንሽ እንትን ካለ
አረቄን ጠጣና አረቄው ደግሞ ሞቅ ሲለን ጥይት ማለት ነው። ስንጠጣ እንኳን በመጠን እንኳን አያረጉ። አቅልን ስተህ እስክትወድቅ ድረስ ነው የምትጠጣው። ስትጠጣ በአንድ እኮ አይደለም፣ በአንድ ጃምቦ እኮ አያቆምልህም። ድራፍት ብሎ ካለ ቢራ ከሆነ በሁለት እኮ አያቆሙ። አንድ ካሳን ያወረድኩት ይልሃል። በቃ 24 ጠርሙስ ቢራ ትጠጣለህ እንደ አንተ? ይህንን እንደ ጀብዱ አንድ ካሳ ሙሉን የቀዘቀዘ እንዳለን ያስገባሁት ይላል። አንተ እኮ ሊጸልይልን የሚገባው 24 ጠርሙስ ቢራ አልኮል መጠጥ ጠጣ ማለት ውስጡ ቁጭ ብሎ ሌላ የሚጠጣ ጂኒ ያለ። በእውነት ለዚህ ልንጸልይልን የሚገባው እንጂ ይህንን እንደ ትልቅ እንደ ጀብዱ ብለህ ልትነግረን አይገባም። በዛ ላይ እኮ ከደንበጫ ወይ ደግሞ ከደብረ ብርሃን አረቄ አስመጥቶ አንድ ጠርሙስ ደግሞ ይጠጣል ላው ላይ። ይህን ሰውዬ ይዘን ታዲያ ኢትዮጵያ እንዴት ታድጋለች? እንዴት ሀያ 24 ጠርሙስ ፓስተር ዳዊት አንዴ ሲናገር የሰማሁት ልብስ ቢሆን እኮ 2 ጋቢ ያጥብ ነበር ብሎ እንዳለው ማለት ነው። 24 ጠርሙስ ኧረ ጌታዊ ምሕረትን ጦርነቱ መጀመር ካለበት እዚህ ነው መጀመር ያለበት። አንተ በቀይ ባህር ውሃ ትላለህ እንጂ እዚህ ግሮሰሪ ገብቶ ይሄ አንድ ካሳ ቢራ የሚጠጣውን ሰውዬ ወስደህ መማማሪያ እስኪሆን ድረስ የሆነ ነገር ቅጣት መቀጣት አለበት። 24 ጠርሙስ ቢራ አንድ ግለሰብ። ኢትዮጵያ የሞተችው እዚህ ጋር ነው። እንዲህ አይነት ትውልድ እኔ እውነቴን ነው የምልህ። በዚህ በውጭ ሀገር ላይ በጣም ብዙ ጊዜ ስንቀሳቀስ አይቻለሁ። ጠጥቶ ሰክሮ መንገድ ላይ የወደቀ ነጭ አንድ አላየውም። ጌታ ኢየሱስ ምስክሬን፣ አንድ ነጭ አላየውም። 14 ዓመት ሞላኝ። ለሩጫም ስወጣ ወክም ሳረግ ምናምን ነገር እነዚህ መጠጥ ግሮሰሪዎች፣ የመጠጥ መሸጫ ምናምን ነገር ያለበት አካባቢ ላይ እንደዚህ አይቻል። አንድ ነጭ ጠጥቶ ሲተፋ ቦይ ውስጥ አንድ ቦታ አላየው። ጨዋዎች ናቸው እነሱ። 2-3 እንደጠጡ ግን ታቅባቸዋለህ። ጆሮአቸው አካባቢ ትቀላለች። ፍም ይመስላል ጆሮአቸው አካባቢ። እኛ እኮ ኢትዮጵያ ውስጥ እኮ አምቡላንስ ራሱ ስራ እኮ ልስራ ብሎ ቢል ስንቱ ቦታ የወደቀውን ከቱቦ ለቅሞ ይጨርሰዋል። አምቡላንስ የከተማው ታክሲ በሙሉ ወደ አምቡላንስነት መቀየር አለበት። እዛ ባልቻ ጋር የወደቁ 6 ሰዎች አሉ። ከእንትና የሚባለው ጠጅ ቤት ነው የወጡት። እባካችሁ ድረሱ ተብሎ እዛ ተደውሎ እሱን ሳታነሳ ቄራ እዚህ መሿለኪያ አካባቢ ደግሞ 18 ሰዎች ደግሞ ወድቀዋል። እባካችሁ ፍጠኑ ተብሎ ቢባል ሆስፒታል አይበቃንም። የከተማው መኪናዎች በሙሉ ምንድነው አምቡላንስ ስራ ቢሰሩ አይበቃንም ኢትዮጵያ ውስጥ። ለምን? ከሴት እስከ ወንድ ጠጪ ነው። አምላኬ እኔ ነኝ እዚህ ከጆሊ ጁስ ጋር የምታገለለ ጠጪ ነው የሀገሬ ሕዝብ እና ኢኮኖሚው ተወደደ ጣሪያ ወጣ ይላል። አንተ 24 ጠርሙስ ቢራ እየጠጣ ምንድነው የሸዋ ዳቦ? እኔ የኢትዮጵያ መሪ ብሆን እንደዚህ ለሚጠጡ ሰዎች ግንባራቸው ላይ የሆነ ምልክት ትኬት ነገር እያሰርኩ አንድ የሸዋ ዳቦ 600 የኢትዮጵያ ብር ነበር ማድረገው ለዛ ሰውዬ ማለት ነው። አንድ የሸዋ ዳቦ ማለት ነው። ምንም አያመጣም። እንደዚህ ለሚጠጡ ሰዎች የሆነ ምልክት ነገር አግኝተህ ኢንተርቪው እያደረክ እጃቸው ላይ የማይፈታ በካቴና ምናምን ነገር አስረህ ምልክት አድርገህ ዳቦ ሊገዛ ሲሄድ ለእሱ ሰውዬ ብቻ ማለት ነው 600 የኢትዮጵያ ብር
ጫና ትጨምርበታለህ ማለት ነው። ነገሩ 6 ሚሊዮን ብታደርገውም ከመጠጣት አያቆሙም። 24 ጠርሙስ ምን ማለት ነው? እኔ ምንም ሊገባኝ አልቻለም ወንድሞቼ እናቶቼ። ሎቱ ስብሐት ትላለች ኦርቶዶክስ። ድሮ ወንዶቹ ነበር የሚጠጡት፣ አሁን የሴት ጠጪዎች በዝተዋል ኢትዮጵያ ውስጥ። ታዲያ እነሱ ጭስ እየጠጡ እንትን ወንዱ ድራፍት ጠጪ፣ ሴቱ ቤት ውስጥ ጭስ ጠጪ መሆን የለበትም። ሴቱም እየወጣ እየጠጣ ነው። ወደ ጓዳ ግቢ አንቺ የሚያምርብሽ ምናምን ብለህ አሁን በዚህ ትውልድ መካከል እንደዛ ብለህ ልትላት አትችልም ሴቶችን። እሷ ጭስ እየጠጣች አንተ ድራፍት እየጠጣህ ማታ የምትገናኙበት አንዳች ምክንያት የለም። እሷም እየጠጣች ነው። አውላቸው ግሮሰሪ ቤት አንተ ትጠጣለህ አይደል? እሷም ማዘንጊያሽ ግሮሰሪ ሄዳ እየጠጣች ነው። ሁለቱ ጠጥተው ሲገናኙ ማታ ደግሞ ልጆች ላይ የሚሆነውን ነገር ይታይ። አንድ ነጭ ሰክሮ አይቼ አላቅም ማለት ሰክሮ እንደዚህ ወድቆ ምናምን ነገር እንደዚህ ምናምን ነገር ማለት ነው። እኛ ሀገር እኮ ከተማ ውስጥ ሽንትን ልትሸና ወደ ኮሽማ አጥር ስር ብትሄድ ቢያንስ በግራና በቀኝ የወደቀ 1-2 ሰው አታጣም ምሽት ላይ። ዓለም ባንክ ወደ ጀሞ መውጫ ጋር አንድ ጠዋት ላይ እኔ እዛ ጀሞ ሚካኤል የሚባለው ጀሞ ተራራ አካባቢ እዛ ልሄድ ስል ከዚህ ነግሬያቸዋለሁ። አይ ቲንክ ዝናብ ዘንቦ ሌሊቱን ክረምት ነገር ነበር ይመስለኛል። ዓለም ባንክ ታክሲ ማያዣው ጋር ወደ ላይ ሲወጣ የሙሉ ወንጌል ቤተክርስቲያንም አለ፣ ትምህርት ቤትም አለ። ከትምህርት ቤቱ በታች በዋናው መንገድ ላይ ማለት ነው ወድቆ ሰውየው ሰክሮ ማለት ነው ወድቆ ጅብ በልቶት የተወሰነው አካሉ ተገኝቶ እየጠራረጉት እያለ ቦታውን እየለቃቀሙ የተረፈውን ከጅቡ አየሁ። ምንድነው ብዬ ስል ጅብ በልቶት አሉ። ሌሊቱን ሁሉ ሲጮህ ነበር። ዝናብ ነው፣ ማንም አልወጣለትማ። በልብሱና በጫማ ይታወቃል። እውነቴን ብዬ የምላቸው ወንድሞች እናቶች፣ አሁን እዛ ድረስ ምንድነው ያደረሰው? አብዝቶ መጠጣት። ሲጠጣ እንኳን እኮ 2 እኮ ጠጥተው አይገቡም። ራሱም አጀምረው። ለዚህ ነው ወደ መጠጥ አትመልከት ብሎ ያለ መጽሐፍ ቅዱስ። ለዚህ ነው። ምክንያቱም መልኩ በብርሌ በአማረ ጊዜ ወደ ውስጥ ይገባል፣ ከዛስ እንደ እባብ መርዙን ይረጭብሃል ይላል ሰለሞን በመጽሐፈ ምሳሌ ላይ። ከዛስ ሚስት ማነው ዓይንህ ጋለሞታ ሴቶችን ያያል ይላል። አንዳንዱ ነው ከጋለሞታ ጋር የሚያድረው አብዛኛው። እንደውም እሱ እንደውም የደጉ ዘመን ብለህ የምትለው ማለት ነው። ሰክሮ ከጋለሞታ ጋር ያድራል፣ ካገኘው ሴት ጋር። አንዳንዱስ ጠጥቶ ቦይ ውስጥ ወድቆ ጅብ ተበልቶ ይገኛል። አንዳንዱ እግዚአብሔር የረዳው አድሮ በማግስቱ ወይ ሰዎች አንስተውት ተደጋግፎ ይገባል ማለት ነው። አገር ቤት በኩል ይደግ። አንድ ቢራ ስንት ነው የሚሸጠው? በሳምንት አንድ ቀን እኮ አይደለም የሚጠጣው፣ በየጊዜው ነው የሚጠጣው። እናቶች ለልጆቻቸው የሚሰጡት አጥተው ባል ግን ገንዘቡን አምጥቶ ይጠጣል። እንዴት ሀገር ተደገ ወንድሞች እናቶች። በዚህ በጦርነት ገንዘብ እናወጣለን፣ በዚህ የተለያየ ነገር። እግዚአብሔር በምሕረት ያሰብ። የዚህ ሁሉ ችግር ምንድነው ብላችሁ ካላችሁ እውነት ለመናገር እኔ ያለመማራችን ጉዳይ ነው ብዬ የምለው። ያለመማራችን
ጉዳይ። አለማሰባችን አለመማር ብቻ ሳይሆን አለማሰባችንም ተምረውም እኮ ማሰባቸው ምንድነው አስተሳሰባቸው የቀነጨረ ሰዎች አሉ። ተምረዋል፣ ግን ሀሳባቸው የቀነጨረ መሆኑን ታውቃለህ። የብሔር ፖለቲካ ውስጥ ተደብቆ ሄዶ የእሱ ብሔር ከሌላኛው እንደሚበልጥ የእሱ ሃይማኖት ከሌላኛው እንደሚበልጥ አድርጎ ቀዳሹም አራሹም ተኳሹም እኔ ነኝ ይልሃል። ሌላውን ያናንቃል፣ ይጥላል፣ ያጣጥላል። እንዲህ አይነት አይጠቅምም፣ ለሀገርና ለሕዝብ አይጠቅምም። እግዚአብሔርን እንፍራ፣ እግዚአብሔርን ፍሩ። ለሕዝብ የሚጠቅመውን ነገር የትኛውንም ነገር አድርግ። በሕዝብና በሕዝብ መካከል አድሎ ልዩነትን አታድርግ። እግዚአብሔር ጻድቅ ነው። በተቀደሰ መቅደሱ አለ። ያያል፣ ይሰማል። እንደ መንገዳችን መጠን ለእያንዳንዳችን እግዚአብሔር ብድራት አለው። ትውልድ ያልፋል፣ ትውልድ ይመጣል። የእኛም ትውልድ ያልፋል። ኦኬ። እኔ እናንተን ቅድመ አያቶቻችንና አያቶቻችን አባቶቻችን ብለው የሚጠሩ ልጆችና የልጅ ልጆቻችን ይመጣሉ። እኔ ልጆች ወልጃለሁ። እግዚአብሔር እድሜ ቢጨምርልኝ አያት ቅድመ አያት ሊያደርገኝ ይችላል። እድሜ ቢጨምርልኝ ነው ያልኩትኝ። በጌታ ነው የምታመነው። እና ምን ይሉ ይሆን እኔ ቅድመ አያት በሆናቸው አያት አልፎ ቅድመ አያት እግዚአብሔር ቢያደርገኝ ቅድመ አያታችን ምን እያለ ነበር ሲል የነበረው ብለው እኮ ይሰማሉ። በአንድ በተዘዋዋሪ መንገድ ይሰማል። የእናቶች ልመናና ጩኸት አይሰማ፣ በቤት ውስጥ አይሰማ፣ በፖለቲከኞች ዘንድ አይሰማ፣ በሃይማኖት መሪዎች ዘንድ አይሰማም። በእውነት እኔ እንደውም ከወንዱ ይልቅ እህቶች በጣም ቢሰሙ እውነቴን ብዬ የምልህ አገርን ያድኑ ነበር። እነሱንም በጥንቃቄ ለመስማት ያለብህ፣ ግን ደግሞ እውነት ለመናገር ከወንዱ ይልቅ የተሻለ አስተሳሰብ ያላቸው እናቶች ናቸው፣ እህቶች ማለት ነው። አርቀው ነው የሚያዩት። ኦኬ፣ በሶስት አቅጣጫ ነው፣ በአራት አቅጣጫ፣ በአምስት አቅጣጫ ነው የሚያዩት። እንደኛ እንደ ወንዶቹ እንደ ጋሪ ፈረስ በአንድ አቅጣጫ አያዩትም ነገሩ። እኛ ምን አለን? ለሀገር የሚጠቅሙ እህቶችን ወደ ጓዳ ብለን እህቶችን አበሻቅጠን ወንድ ብቻ ነው ወደዛ። የምን ችኩል ነው? በግቢ ወደ ጓዳ አርፈሽ አፍሽን ያዢ ብለን አልናት። ረዳት ልትሆን የተሰጠችን ሚስት እንደዚህ ዲስኬሬጅ አድርገን ማለት ነው። አብዛኛው ኢትዮጵያ እንደዛ አይደል እንዴ? አውሮፓና አሜሪካ ካናዳ እኮ እየኖረ በጋርዮሽ ማህበረሰብ አስተዳደር እኮ ሚስቱን ላይ ያስተዳድር የሚፈልግ እኮ አለ። ቆንጅዬ ወጠብሻም ጎረምሳ ወይ ያረጀ ሽማግሌ ማለት ነው። ሁለት ፀጉር አብቅሎልሃል የሚኖረው አሜሪካ ነው። እና ጋቢውን ለብሶ ምሽት ላይ ሶፋ ላይ ቁጭ ብሎ ማነሽ ፎከስ አያ ላንተ ነው። ቀዣበር ካላየ አሁን ነው አየ ጉዳይ የተገኘው ማለት ነው። ፎከስዬ ፎከስ ቀዣበር ካልካረ መልክቱ ላንተ ነው ማለት ነው። ይሄን ሚስትህን አንተ ነው የምታሰቃየው ቤት ውስጥ። ወይ ወደ ጓዳ ግቢ ብለህ ለምን ወደ ጓዳ ግቢ ያልካት? ለምን እንድትናገር እድል አልሰጠሃትም? ለምን ሀገራዊ ጉዳይ ላይ ሀሳብ እንዲሰጡ ለምን አልተናገርንም? ቤተሰባዊ ጉዳይ ላይ ሀገራዊ ጉዳይ ላይ እንዲወስኑ ለምን ለእህቶች አልተሰጠም? እውነት ልንገርህ ኢትዮጵያ እንደውም አንዱ የማትባረክበት ምክንያት እኔ እግዚአብሔር ምስክሬ ነው፣ የብዙ ኢትዮጵያውያን እናቶች ለቅሶ በምድሪቱ ላይ አለ። ተበድለዋል በባሎቻቸው፣ ተበድለዋል በባሎቻቸው እናቶች፣ በአማቶቻቸው ተገፍተዋል። በማህበረሰቡ ዘንድ አስወጣት፣ እቺ የማትወልድ በቅሎ ሴት ከየት ነው ያመጣት በላችሁ የሰው ትዳር እንዲፈርስ የሀገር ሽማግሌዎች ሁሉ ጭምር እጃችሁን አስገብታችኋል። ያቺ እህት አልቅሳ ወደ እናቷ ቤት ተዋርዳ ተልካለች። በሀገር ሽማግሌው ላይ አልቅሳለች። የሰው እንባ ደግሞ ለምድር አይጠቅምም። ይሄ የሴቶች መብት የሚባለው ነገር እንኳንም መጣ። እዚያውን ውጭ ሀገር ነው ያለ። አንድ አተነፍስም አልኩ። አንድ ደበድባለው ቀጠቅጣለው ብለህ ብትል ልክ ያስገባሃል ማለት ነው። እውነት እኮ ነው። ህግ
ህግ መሰራቱ በጣም ተገቢ ነው። ቁጭ ብሎ በንጉሱ ዘመን ማለት በንጉሱ ዘመን አባቱ እናቱን በሚያስተዳድርበት ቨርጂኒያ ላይ ቁጭ ብሎ በንጉሱ ዘመን በነበረ አስተሳሰብ ሚስቱን ለመግዛት የሚፈልግ በእውነት በዚህ ዘመን ያለ እንዲህ አይነት ሁለት ግራግራ ላይ አሞጣ ቀራኒዮ የሚባለው ወንድ እንዲህ አይነት ሁለት ግራግራ ያለ አይነት አስተሳሰብ ያለው ወንድ ሴትና ልጅ አቦካው ለራት አይበቃም ይላል። ዳርያስ አንተ ጢማም ወንድ ምን ያመጣው ነገር አለ ለሀገር ለምድር? ንቀቱ ሲጀምር ከሚስቱ ነው። ሚስቱ እሷን የሚፈልጋት ጓዳ ላይ በጭሳጭስ ጠግባ ምስርና ቲማቲም ከትፋ ወጥ ሰርታ ሰጠው። ከዛስ ውጪ አልጋ ላይ ነው የሚፈልጋት። ሐሳብ ላይ አይፈልጋትም። የሚያወጣው ገንዘብ ላይ አያማክራትም። ጥብቆም ሲገዛላት እሱ የፈለገውን እንጂ እሱ የፈለገችውን አይገዛላትም። ዕዳ አለብህ አልኩ። ዕዳ አለብህ። አሁን የመናገር መብት አለኝ፣ ምክንያቱም የሶስት ልጆች አባት ነኝ፣ የአንዲት ሴት ባል ነኝ። ጽድቅ ነው። በእግዚአብሔር መልክና አምሳል የተፈጠሩ ሴቶች ኢትዮጵያ ውስጥ አሁን በውጭ ሀገር እንዳሉ እህቶች ይሰማሉ እንዴ? እናቶች ይሰማል። አንቺ ሴትዮ ነግሬሻለሁ፣ ይሄ ወሬ እንትን የምትይው ነገር ምናምን ነገር ብለን አይደል እንዴ እንትን የምንለው? ስራ ሁሉ ዝግትግታ አለብኝ። እኔ ሴት ስራ ከየት ላምጣ ይላል። የተዘጋበት ስራው ሚስት አልቅሳብሃለች፣ ቤት ይቅርታ ጠይቃት። በእውነት ነው ብዬ የምልህ ሚስት አልቅሳብሃለች። ደም እንባ ነው ያለቀሰችብህ። ጠጥቶ ሰክሮ መጥቶ ስንት የኢትዮጵያ እናቶች ናቸው ጥርሳቸው የተሰበረ በሰካራም ባሎቻቸው ምክንያት። ስንቶቹ አይናቸውን አጥተዋል። ስንቶቹ ደም ስራቸውን ቆልፈው ዘግተዋቸዋል። ስንቶቹ ጌታ ምስክር እኮ አልኩ። ስንቶቹን በበር መዝጊያ አጣና ወገባ ገዳቸውን እየሰበሩ ጥለዋቸዋል። ሽባ አድርገው አስቀምጠዋቸዋል። ስንቶቹን እኔ በጣም የሚያበሳጨኝ ሴትን የሚመታ ወንድ ነው። ጌታ ኢየሱስ በዘመኔ ፊት ለፊት አታገናኘኝ እባክህ። እኔ ነኝ አቅሜን የማውቀው ጌታዬ። እኔ አቅሜን ስለማውቀው ጌታ ኢየሱስ አታገናኘኝ፣ አታሳየኝ እንደዚህ አይነት ነገር ብዬ ነው የምወጣው በእውነት። ወንድ ሆኖ ሴትን የሚመታ ማለት ነው። አያገናኘኝ እኮ አልኩ። በቃ አያገናኝ። እኔ አቅሜን ስለማቅ ማለት ነው። ወዴት እንደምወሰድ ስለማቅ አያገናኘኝ ጌታዬ። እውነቴን ነው ብዬ የምልህ አያገናኘኝ። ማለፍ አይሆንልኝምና ዞር ዞር ማለት ደጉ ባለሁበት ሀገር የሴቶች መብት በቃ እግዚአብሔር የፈጠራቸው ፍጥረታት ናቸው። አንዴ ይምሩ፣ ሀገር ይምሩ። አሁን በባለፈው የነበረች የእኛ ጠቅላይ ሚኒስትር ሴት ነበረች። እውነቴን ነው ብዬ የምልህ ቆንጆ አድርጋ ነው የመራችው። የሴቶች መብት መከበር አለበት። ገጠሪቱ ኢትዮጵያማ ብትገቡ ስንት ነገር ታያላችሁን። ከከተማው ይልቅ ገበሬው ጋር አንዳንዶቹ አረመኔዎች እንዴት አድርገው እንደሚቀጠቅጧቸው
እንዴት አድርገው እንደሚመቷቸው እኮ አልኩ። እኔ በማይመለከተኝ ብዬ በመላ ውስጥ እኮ ገብቼ በሰው እጅ ጦስ ልሆን ወይ በእኔ እጅ ሰው ጦስ እንዲሆን እኮ የሆንኩበት ጊዜ አለ። እኔ ለዚህ ነው ጌታ ሆይ አታገናኘኝ፣ አታሳየኝ እንደዚህ አይነት ነገር ብዬ ጸልዬ ነው የምወጣው። እንዳታሳየኝ ጌታ ሆይ። ማለፍ የማልችለው ነገር ቢኖር አንዱ ይሄ ነው። ወንድ ሆኖ ሴትን ሲደበድብ ካየሁት ጌታ አቅሜን ስለሚያውቅ አይጥለኝም። ዘመዴ እህቴ ምናምን ነገር ሰሎች ማንም ነጭ ጥቁር ምናምን ነገር ማንም ትሁን እኔ ውስጥ ፍትህ አለ። ወንዶች በሚስጥር አልነግራችሁም፣ በአደባባይ ነው የምነግራችሁ። ሚስትህን ለብቻ ወስዳት የእውነት ንገሪኝ፣ አይንን እያጉረጠረቅ ሳይሆን የእውነት ንገሪኝ፣ ከተጋባንበት ጊዜ ጀምሮ ልብሽን ያሳዘንኩት የጎዳሁት ነገር እንዳለ ንገሪኝ ብለን ጠይቀን እናውቃለን ወንድሞች? ሚስት ያላችሁ እንደኔ ጠይቀን እናውቃለን ወይ? ኤርሚያስ ደግሞ አሁን ስራ ጠፍቶ ደግሞ ይህንን ወሬ ብለህ ታወራለህ? የለ ብራዘር፣ መንፈሳዊ ነገር ሁሉ ጸሎት የተከለከለው ሰማይ በላህ ላይ የተዘጋው በንግግር እዚህ ውጭ ሀገር ላይ የሚፈቀድልን ንግግር ነው። በንግግር አንድ ፊቱን ዱላ ይሻላል እኮ በንግግር። እኔ አውቃለሁ ወንድሞች እናቶቼ፣ አልፎ ተርፎ ከሷ አልፎ ቤተሰቦቿን ሁሉ የሰደበ ኔቨር ኤቨር አልታረቅም ብላ ያለች በፍጹም ከዚህ ሰው ጋር አልኖርም ብላ ልጆቹን ይዛ ቤቱን ትታለት የወጣች ክርስቲያን እህት አውቃለሁ። ምንድን ነው ተብሎ ሲባል ከሷ አልፎ እህቷን እናቷን ሁሉ የብልግና ስድብ። ዋት አማትህን ወልደው በሰጡህ የፈለክ ተናደድ እዚሁና ሚስትህ ጋር አጨርስም እንዴ? አልፎ ተርፎ አልፈክ የአንቺ ዘሮች የአንቺ ብሔሮች ብለክ ጌታ ኢየሱስ ምስክሬ ወንድሞችና እህቶች፣ እማቀው በርቀትም ቢሆን እማቀው ታሪክ ነው የምነግርህ። አንዳች አልዋሽም። ታረቂ ተብላ ብትባል በፍጹም። ለምን በንግግር ቅስም አይደለም ህይወቷን የሰበረው መልሶ ሊጠገን እስከማይችል ድረስ። ይሄን ሳስብ ያዕቆብ መልእክት ላይ ያለው ቃል ትዝ ይለናል አይደል? አንደበት እሳት ነው፣ የፍጥረትን ሩጫ ያቃጥላል ይላል። ልጆቿን ይዛ ከቤት ውስጥ ዳግም የሱ ሚስት ተብዬ በሕይወት እያለው አልጠራም፣ ይቅርብኝ ብላ ወጣች። እሱ ደግሞ ወንድ ከጅላ ወንድ ፈለገቻ እንዴ? ወንድ ከጅላ ትላለህ። ወንዶች እየሰማችሁ ነው ወንድሜ? ኦኬ። በትዳር 16 ዓመቴ ነው። የ3 ልጆች አባት ነኝ። የአንዲት ሴት ባል ነኝ።
ሌላ ወንድ ከጅላ ነው ትላለህ እንዴ? በምን አወቅ? በምን አወቅ? ጸሎታ አልሰማ ብሎ ካለ ጌታ ዝም አለ ብለህ ካልክ ለምን ዝም አለህ? ጸሎትህ እንዲከለከል የሆነበት ምክንያት አለ ማለት ነው። ሰማያትን በላህ ላይ የዘጋህበት ምክንያት አለ ማለት ነው። እሱም ምንድነው? ሰውን አሳዝናል። ሰውን ስታሳዝን ደግሞ ከጎረቤት አይደለም መጀመሪያ ያለብህ፣ አቅፋት ከምተኛው ሚስት ነው መጀመሪያ ያለብህ። እያወቅኩ የሚሆን ሳላቅ በባለፉት ዘመናትና ወራቶች ያሳዘንኩሽ፣ ልብሽን የሰበርኩበት በዚህ ምክንያት አንቺ ያዘንሽበት፣ አንቺን የጎዳውበት ነገር ካለ ፕሊዝ በጌታ ይቅርበኝ ብለህ ከሚስት ነው የሚጀመረው። ኤርሚያስ እንደዚህ ማካልክ ለሴቶች እኮ የልብ ልብ ትሰጣቸዋል። ብራዘር አንተ አይደለም ልብ የምትሰጣት፣ አንተ አይደለም ልብ የምትሰጣት። የምን የልብ ልብ መስጠት ነው? የበደልካትን ሚስትን ይቅርታ መጠየቅ መንፈሳዊነት ነው። በምላስ አጭደህ 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 ሞራሏን ሰብረህ ጎርተሃት እያለች ወጥ ሰርታ ስትሰጥህ የመኖር ግዴታ ብቻ ስላለባት ለልጆቿ ብላ ስትል እየኖረች እንደሆነ ማለት ነው። ደስ እያላት አይደለም ትኖረው ማለት ነው። ስለዚህ የፈለግከው ጾም ጸሎት 40 ቀን አይደለም 40 ዓመታት ለምን አዘጋም? ሰማያት ኢየሱስ አይመልስልህም። ለምን? ሰማያትን በላህ ላይ ዘግተሃል። እሺ በጣም ይቅርታ። ስለዚህ እውነት ልንገርህ ከህይወት ጀምሮ ያላችሁ ሰዎች ማለት በህይወት ያላችሁ ሰዎች በህይወት ያሉትን የበደላችኋቸውን ሰዎች ይቅርታ ጠይቅ። ባል ሚስትህን ይቅርታ ጠይቅ። ሚስት ባልሽን ይቅርታ ጠይቂ። ልጆች ወላጆች ልጆቻቸውን ልጅን እንኳን በድለው ከሆነ ልጅ ነውና እሱን ይቅርታ አልጠይቅም ተብሎ አይባልም። ይቅርታ ጠይቅ። ልጅህን ጎርተህ ከሆነ እናትና አባት ይቅርታ ጠይቁ። ጌታ ምስክሬ ነው። እኔ ትልቁ ልጄ ገና 11 ዓመቱ ነው። አሁን ፌብሩዋሪ ሲመጣ ማለት ነው። በጣም ብዙ ጊዜ ይቅርታ ጠይቄ ያውቃለሁ። አንዳንድ ጊዜ ደጋግመን ልጆች ስለሆኑ ደጋግመን ነግረናቸው አልሰማ ብለው ሲሉ ድንገት ጮኬበት ራሱ በኋላ ተሰምቶኝ በጣም ብዙ ጊዜ ይቅርታ ጠይቄያለሁኝ በሕያው ጌታ ፊት ማለት ነው። ይቅርታ ጠይቁ። የ11 ዓመት ልጄን ይቅርታ ጠይቄያለሁኝ። የ10 ዓመት፣ የ8 ዓመት፣ የ7 ዓመት ከ5 ዓመት ጀምሮ ነፍስ ካወቀበት ጊዜ ሶሪ፣ በእውነት እኮ ነው ብዬ የምልህ ሶሪ፣ ጸጽቶኝ ማለት ነው። ይቅርታ ጠይቅ። ይቅርታ ጠይቁ። ይቅርታ ጠይቁ። ቤተሰብ የሚፈወሰው በይቅርታ ነው። አገር የሚፈወሰው በይቅርታ ነው።
ጠይቅ፣ ይቅርታ ሚስትን ይቅርታ ጠይቅ። ማማ በዚህ ሰዓት ላይ እየሰማች ነው። አሁን የወጡት ቅድም እያወራሁኝ ይቅርታ ትጠይቃለች ሚስት። ይቅርታ ይጠየቃል ባል። እህቴ ዚስ ኢዝ አሜሪካ በለሽ ምትዩ ይቅርታ ጠይቂ። ባሎች ይቅርታ ጠይቁ ሚስትህን ማለት ነው። አንዳንዶቹማ ትተዋቸው እንዲሄዱ የሚያደርግ ንግግር፣ ትተዋቸው እንዲሄዱ የሚያደርግ ድርጊት የሚያደርጉ ሰዎች አሉ። ትታው ብትሄድ ችግር የለውም። ልጆች 4-5 ወልዳለታለች። የልጅ ነገር በቃ ጨርሷል እሱ እና እሷን ይተዋትና እሷ ሲንግል ማዘር ትሆናለች። ከዛስ እሱ ኢትዮጵያ ይሄድና የ18 ዓመት ልጃገረድ የ22 ዓመት ልጃገረድ ሌላ ኮረዳ ገዝቶ ማነው ያው ገዝቶ ማለት ትችላለህ አግብቶ ያመጣል ማለት ነው። ከዛስ ልጅ መውለድ እንዳይችል ሆኖ ያደርጋል ራሱን ወይ እሷን። ምክንያቱም ልጅ ከዛች ስለወለደ አሁን ከዚች ጋራ ዓለሙን መቅጨት ነው የሚፈልገው። ዱርዬ ወንድ ይባላል እንደዚህ አይነት ወንድ። ዱርዬ ወንድ አልኩ። ማንም ሁን ከየትኛውም ብሔር ውጣ፣ የትኛውንም ሃይማኖት ይኖርህ፣ የቃል ኪዳን ሚስትህን እዛ ጥለህ አዲስ ብብት አዲስ ሙቀት ለመፈለግ ልጃገረድ ፍለጋ በእድሜ ፀጉርህን ቀለም እየተቀባህ ወጣት ልጅ ታገባለህ። ፊት እኮ ተጨማዷል። አንገት ስር ሁሉ ቆዳ ተሸብሽቧል። አታፍሩም እናንተ? አሁን በያው ጌታ ፊት አልኩ። ከየትኛውም ብሔር ውጣ፣ ከየትኛውም ሃይማኖት ና ነው ብዬ የምልህ። ንስሐ ግቡ። ንስሐ ደግሞ ለንስሐ ሞት አብቃይ ብለህ ትለዋለህ እግዚአብሔርን። በሞት ነው የምትጠራው አንተ። ፀጉርህን በቀለም ሸወድከው እኛን ይሄ ሰው ያላረጁም ማለት ነው ብለህ እንድንል ጥቁር ቀለም ቀብተውት ነው። ይሰሙኛል አባዬ እንዴ? እኔ እንኳን ራሱ አባዬ ልሎት የምችለው እድሜ ላይ ሆነው የ22 ዓመት ልጃገረድ ለማግባት ሚስቶትን አባረዋል ከቤት ያለ አግባብ። ምን ነው ጭጭ አላችሁ? ኮሜንት ሁሉ ጠፋ እኮ ወንድሞች። ቅድም በጣም እንዴት አንተ ከይሲ ምናምን ብለህ ለምን አጽፉ? ዝም ጭጭ ሆነ። ማርጀትህ ከፀጉረ መሸበት አልፎ ቆዳ አንገት ላይ ሁሉ ተሸብሽቧል። በቃ በዘመንኛው አጠራር ሼባው ተብለህ የምትጠራበት ደረጃ ላይ ደርሰሃል። እና ምን ይሁንልኝ ብለህ ነው የቃል ኪዳን ሚስትህን በስተርጅና ያስወጣሃት? ሲንግል ማዘር አድርገህ ሌላ እንኳን እንዳታገባ የልጅነት ጊዜዋን አንተ ቁርጥም አድርገህ በልተህ 4 እና 5 ልጆች ስለወለደች በቃ እድሜም አለ። እዛ አንተ ልጆቹ ከእሷ ጋር ከማሚ ጋር ነው መሆን የምፈልገው ይላሉ። አንተ ብቻህን ነህ። ከዛ በየድራፍት ቤቱ ወይ ደግሞ ስታርባክስ ሄደህ ሴት ትጠብሳለህ ማለት ነው። እንዲህ አይነት ወንዶች ደግሞ የማታፍሩት መተህ ቸርች ሃሌሉያ ትላላችሁ። ንስሐ ግቡ። እሺ ወንድሜ፣ እውነቴን ብዬ የምልህ ንስሐ ግባ። የትም ተቀመጥ፣ የትም ሀገር ኑር፣ ማንም ሁን ብራዘር፣ ንስሐ ግባ። ንስሐ ግቡ። ንስሐ እንግባ። እንዲህ አይነት ዱርዬነት ይቅር። የልጅነት ሚስታችሁን አታታሉ። በደል አንዱ አንዱን ሊበድል ይችላል። እግዚአብሔር የይቅርታ ልብ እንዲሰጣችሁ አድርጉ። ልጆቻችሁን መፋታት አስተምራችኋቸው። አንተ በሞት ትሄዳለህ። ምን ይላሉ ልጆችህ? የልጆችህ እናት እዚህ ብቻዋን ናት። ትናንትና እያዩህ ዳዲ ብለው ሲሉህ ወጥቼ እስክገባ ድረስ ልጆቼን በምን ያህል መናፈቅ እንደምናፈቅ፣ ሚስቴን በምን ያህል መናፈቅ እንደምናፈቅ አውቃለሁ። ኤርሚ ገና ፍሬሽ አግቢ ስለሆንሽ ነው ብለህ እንዳትለኝ። 16 ዓመቴ ነው። ምን ተሰማህ?
ልጆች አንተ ሊያዩ ሲመጡ አንተ ብብት ስር የምትተኛ የእነሱ ባዕድ የሆነች ሌላ ሴት ቤት ውስጥ አምጥተሃል። የልጆችህን እናት ግን አውላላ ሜዳ ላይ ጥለሃታል። ልጆችህ ምን ይማራሉ? ምንም ትዝታ የለም። ለምንድን ነው የማወራው ብያለም። በደንብ ነው የማወራው። በደንብ ነው የማወራው። ምንም ትዝታ የለም። የሆነ ትዝታው አይመጣብም። እግዚአብሔር የሚፈራ እንዲህ ይባረካል ተብሎ ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው ተብሎ የተጻፈው በበዓል ጊዜ ልጆች ከሚስት ጋር ከእናታቸው ከወለደቻቸው ከእናታቸው ጋር በማዕድ ቀርባችሁ ዳቦ ሲቆረስ ቡናው ሲፈላ ዳዲ ማሚ እያሉ የልጆች ደስታ ሲፍለቀለቁ አንዴ አንተ ትከሻ ላይ አንዴ እናታቸው ጀርባ ላይ እየሄዱ ሲንጠለጠሉ፣ አሁን ግን እሱን እንዳያገኙ አንተ ወጥተሃል። ሌላ ጎረምሳ ቤት አምጥተህ አስቀምጠሃል። ልጃገረድ የበዓል ቀን ያንን ነገር አቋረጥክባቸው። የአባቶች አምላክ ሞቴን ያድርገው እኮ አልኩ። እንዲህ አይነት ቆሻሻ ህይወትን አላችሁ እዚህ። እግዚአብሔር ዝም ብሎ አያስወራኝም ብራዘር፣ ዝም ብዬ እማወራ እንዳይመስል። ለመፋታት ጫፍ ላይ የደረሳችሁ ማለት ነው። አገር በዚህ ጉዳይ ኢትዮጵያ እንዳገር በዚህ ጉዳይ በእህቶች ተበድላለች። እህቶች የሚበደሉበት ኮንቲኔንት ማለት አፍሪካ ነው። የሌላውን ሀገር አላውቅም እኔ። ከአፍሪካ ደግሞ ኢትዮጵያ አገሬን አውቃለሁ እኔ። ናይጄሪያ፣ ሱዳንም ሌላ ሀገር ላይ አልነበርኩም። ግን ይሄ ሶስተኛው ኮንቲኔንት የሚባለው እዛ ሴቶች የሚጨፈልቁበት የሚበደሉበት ሀገር ነው። የኛዋ ደግሞ ኢትዮጵያ ቁጥር አንድ ሳትሆን አትቀርም። አህያውን እኮ በሚመታበት እኮ በትር እኮ ነው ገጠር ውስጥ እናቶቻችን የሚመቷቸው። እኔ ገጠር ተወላጅ ነኝ። እውነቴን ብዬ የምልህ አህያ በሚመቱበት በትር ነው። እግራቸው ስንቶቹ ሙላቸው ወልቆ እኮ ተሰብረዋል ብራዘር። እሱ ተናደድኩ ብሎ አጠንክሮ በመታት በትር እግሯ ተሰብሮ እያነከሰች በዛው በምታነክስበት እግሯ እያነከሰች እንደገና አስረግዟት። የአባቶች አምላክ አስረግዟት 9 ወር ሙሉ እርጉዝ በተሰበረ እግሯ ተሸክማ የወለደችለትን ሴት ይፋረዳቸዋል። እነዚህ እናቶች በህይወት እያሉ ነው በኢትዮጵያ ምድር ላይ ያለቀሱት። በጣም ነው የሚያመኝ ወንድሞች፣ እናቶች። እኔ ሴቶች ሲመቱ አምላኬ ከእንደዛ አይነት ቦታ ላይ አርቀኝ፣ በመንገዴ አይግጠመኝ ጌታ ኢየሱስ። በመንገዴ አይግጠመኝ እኮ አልኩ። በመንገዴ አይግጠመኝ ወንድሞች፣ እናቶች። እንደዛ አይነት ነገር በበትር እግሯን ሰብሯት ማለት ነው። ታፋዋን መቷት፣ እግሯ አጥንቷ ውስጡ ታጭዶ በገጠር ወጌሻ ታስሮላት የረባ ሆስፒታልና ክሊኒክ እንኳን አግኝታ ኦፕራሲዮን ተደርጋ አጥንቷ እንኳን በትክክል ሳይገጥም እንደዛው ሆነው ትናንትና ቀጥ ብላ ስትሄድ የነበረችው አሁን ሸፋፋ እየተባለች በዛው ደግሞ አስረግዟት እንደዛ እያነከሰች ልጅ ወለደችለት። ዘጠኝ ወር ሙሉ ጽንስ ተሸከማ ማለት ነው። በጣም ነው የሚያመው በጌታ በኢየሱስ ስም።
በጣም ነው የሚያመው። 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 በጓዳቸው ውስጥ ሆነው ወደ ሰራዊት ጌታ ወደ እግዚአብሔር ሚስቶቻችን ያለቅሱብን ይሆን? ወንድሞች እህቶች፣ እነዚህ የምታደርጉ በወንዶችም ላይ እናንተም በትርም ባትማቱም በምላስ ግን የምትማቱ ባሎቻችሁ ያለቅሱባችሁ ይሆን? እህቶች የአገር ነቢይ ይጸልይልሽ አልኩሽ፣ አትፈወሽም። የአገር ነቢይ ይተንብይልህ አልኩ፣ አይዝልህም። በደል በቤታ አለ። ይቅርታ ከቤት ነው የሚጀምረው። እንደ ሀገር ኢትዮጵያ ውስጥ እንኳን የተወለዱ ኢትዮጵያ ውስጥ ያሉ ሽማግሌዎች እንደ ሀገር አገሪቱን እየረገሟት እኮ ነው የሚሞቱት። ታውቃለህ? ሽማግሌ የማይከበርበት ምድር ነው ምድራችን። ድሮ ቀረ ሽማግሌ ይከበራል ተብሎ የሚባለው ማለት ነው። አሁን አይደለም ነጭ አይደለም የፈለክ የእንጨት ሽበት አለ ምናምን ብለው ነው ሰድቦ የሚሄደው። በሰቆቃዊ ኤርምያስ ላይ እግዚአብሔር ቃል ሲናገር የሽማግሌዎችን ፊት አልታፈረም ይላል። የሰራዊት ጌታ እግዚአብሔር ሲቆጣ እንደዚህ ነው የሚያደርገው። ሽማግሌ ትልልቆች እንዳይሰሙ እግዚአብሔር ሞገስ ያሳጣቸዋል በሰዎች ዘንድ። አንዳንዶቹም ደግሞ ልጆቹ ትውልዱ ማለት ነው መረን አደግ ከመሆኑ የተነሳ ታላላቆችን ሽማግሌዎችን ሰድቦ ይሄዳል። ሽማግሌዎች ይረግሟቸዋል። ለዚህ ነው የሚያድግ ልጅ አይጥላህ፣ የሚሞት ሽማግሌ አይርገምህ ይባላል። የሚሞት ሽማግሌ ማለት ዕድሜው ያለቀ ሽማግሌ አይርገምህ። እርግማን በጣም ከባድ ነው። እርግማን በጣም ከባድ ነው። ጌታ ኢየሱስ ምስክሬ ነው አልኳቸው። እርግማን በጣም ከባድ ነው። አያቴ የአጎቴን ልጅ የሆነ ነገር ተናግራት ረገመቻት። የኔ አያት ማለት ነው። ባል አላገባችም፣ ልጅ አልወለደችም። እርግማን ቤተሰቦቻችሁ አይርገሟችሁ። እሺ እኔ አባዬን ለምነው የነበረው ከመሞቱ በፊት እንደዚህ ነበር። ያለ የአገር ኢየሱስ በኢየሱስ ስም በል፣ እናትህና አባትህ አይርገሙህ። የአገር እናትና አባትህ ረግመው በኢየሱስ ስም ነቀልኩት ቸከልኩት ብለህ ብትል በፍጹም አይሆንም። እናትና አባትህን አታሳዝን። የጌታ ትእዛዝ ነው። ዕድሜህም በምድር ላይ እንዲረዝም ብለዋል። ደውሉና እናቶቻችሁን ደውሉና አባቶቻችሁን ረግሟችሁ እንኳን ከሆነ ይቅርታ እንዲያደርጉላችሁ ጠይቁ። በአካል ሄዳችሁ ሁሉም ጭምር ከቻላችሁ። እመኑኝ አልኩ። የአገር የተቀባ አገልጋይ የተባለ እጁን መጥቶ ይጫንብህ፣ አትፈወስም አልኩ። እናት ምን ብላህ ነው የሞተችው? አባትህ ምን ብሎ ነው የሞተው? ምን ብሎ ነው የሞተው? አይኔ ጴንጤ ነኝ እናቴ ሙስሊም፣ የፈለገ ሙስሊም ትሁን፣ ምን ብላህ ነው የሞተችው? እርግማኑ የማይደርስብን በሃይማኖት ጉዳይ ብቻ ከሆነ ነው። ጌታ ኢየሱስ ክርስቶስን በመከተላችን ረግመው ከሆነ በፍጹም አይደርሱብን። እንደ ልጅ ግን የሚገባውን ባለማድረግ ባለመታዘዝ አሳዘነናቸው ግን ከሆነ ይቅርታ መጠየቅ አለብን። ብዙዎች የሥራ በር ወይ ደግሞ ታማችሁ ካልተፈወሳችሁ ወይ ደግሞ የሥራ በር ካልተከፈተላችሁ ምንም በቃ ሄድኩኝ ሞከርኩ አየው ምናምን ነገር በዚህ ወጣሁ ምን ተወረርኩኝ እንትን አልኩኝ በሰው በኩል እንትን አልኩኝ ምንም በቃ እንትኑ ነገሩ ላቀው አልችልም ብለህ ካልክ ብራዘር ቆመ ብለህ ጠይቅ። ምን ሰዎችን አሳዝነሃል ወይ? በታሪክ ውስጥ ፈልግ፣ ወደኋላ ፈልግ፣ ወደኋላ ከሚስት ጀምር። ባልም ከሆን
ከሚስት ጀምር። ሚስትም ከሆንሽ ከባልሽ ጀምሪ። ከልጆቻችሁ ጀምሩ። ካዛዘንክ ይቅርታ ካልጠየቅ አትፈታም፣ እስረኛ ነህ። ጌታ ምንድን ነው ያለው? ማቴዎስ ላይ ሲናገር መባህን አስቀምጠህ በመሰዊያው ላይ ከማድረግ በፊት አስቀምጠህ ሄደህ ከማጋ ተስማማ ነው ብሎ የሚለው። ዛሬ ቸርች ውስጥ ሰው ከተጣላው ጓደኛው ከሚስቱ ጋራ ከባሏ ጋራ ሳይስማሙ የምስጋናን መስዋዕት ለመሰዋት ቸርች ይመጣል። ኳየር ለመዘመር ወይ ሰባኪም ከሆነ እንደኔ ሊሰብክ ማለት ነው። ከባልንጀራህ ጋር ሄደ አስቀድመ ተስማማ፣ ከዛ መጥተህ መስዋዕትን በመሰዊያው ላይ ታኖራለህ ነው አይደል ያለው? ስንት ሰው አለ አሁን ከጌታ ጋር ማለት ከባልንጀራውና ወይ ከሚስቱ ወይ ከቤተሰቦች ጋር ሳይስማማ? ኦኬ ልዩ ኦኬ ልዩ ሴት ኤርሚ፣ እኔ ጴንጤ ከሆንሽ ልጃችን አይደለሽም አሉኝ። እኔ ምን ላድርግ ወንድም አለ? ምንም ማድረግ አይጠብቅብሽም። በጌታ ጸንተሽ ቁሚ። በእውነት ነው የምልሽ እህቴ፣ በጌታ ባለሽ እምነት ላይ ጸንተሽ ቁሚ። ልጃችን አይደለሽም ብለው አሉሽ አይደል? በቃ ታያቸው። እነሱ ስላሉ አይደለም ልጅ አትሆኚ። ዲኤንኤ ይጣራልኝ ብለሽም እንዳትይ። በማን ጉዳይ ነው እንደዛ ያሉሽ? በጌታ ጉዳይ ነው። በጌታ ጉዳይ ነው። በእምነትሽ ጸንተሽ ቁሚ። ትረግመኛለች እኮ አሁን እናቴ አባቴ የፈለገ ትክል ድንጋይ ላይ ተዘቅዝቀው ራሱ ቢረግሙሽ እርግማናቸው አይደርስም። ለምን? በድለሽ ሳይሆን በጌታ ጉዳይ ነው እንደዛ የተባልሽው። አለቅ። ጌታን በመቀበልሽ እነሱን የበደልሻቸው የለም። እነሱ ናቸው ልጃችን አይደለችም ብለው ያሉሽ። እንዴ እንደዚህማ ስንት ተብለናል። እኛም እንዴ ስንት ተብለናል። በጌታ ጉዳይ ለማንም ለጫረታ ለገበያ የሚቀርብ አይደለም የጌታ ጉዳይ። ኢየሱስ ከሚስትም ከልጆችም አይደለም። ከራሴ ልጀምር። ኢየሱስ ከራሴም በላይ ነው። አይደለም ከሚስቴ ከልጆቼ ከእናቴ ከአባቴ ከወንድም ከእህቶቼ አይደለም፣ ከራሴም በላይ ነው። ማ ኢየሱስ። በቃ ጌታ ጋር ስትመጣ ብራዘር ቁሙ። እንዴ ስንት ጊዜኛ ክራችንን በጥሳለ እና አንገታቸውን ለምን አይበጥሱ? የኢየሱስ ጉዳይ ለምንም ነገር አይቀርብም እኮ ነው። አይቀርብም፣ መቅረብም የለበትም። ጌታ ጌታ ነው። ልጃችን አይደለሽም አሉሽ አይደል? በቃ ዝም ብለሽ አንቺ ፍቅርን አሳያቸው። የሚገባውን እንደ ልጅ አድርጊላቸው፣ ታዘዣቸው። መግዛት ካለብሽ ግዢላቸው። በቃ ልጅ ስለሆንሽ ግዴታሽ ነው። እነሱ ልጃችን አይደለሽም ብለው ያሉሽ ተናደው ነው፣ ያለ እውቀት ነው። ባይዘው ይሄንን ታውቃላችሁ። እናቶች በጣም ጊዜ ተናደው እናደዱና ማለት ነው። በኋላ ደግሞ ዞር ብለው እኮ ደግሞ ይጸጸታሉ። ከረገሙ እንኳን ባላ ይላሉ። ሰው ኢየሱስን አመነ፣ ልጄ ኢየሱስን አመነች ተብሎ እንዴት ልጅ አይደለሽም ይባላል? ያው ስሜታዊ ያደረጓቸው ሃይማኖቱ ቤት የሚነገረው ንግግር ተረጋግተው እንኳን እኮ ሊሰሙን እንኳን አልቻሉም። እናትና አባቶቻችንን እልከኛ ያደረጓቸው ከልጆቻቸው ጋር ተነጋግረው እንዳይግባቡ አድርገው ጸበል እንረጫለን ብለው መጥተው ነገር ረጭተው ሄዱ። እነዛ ደብተራዎቹ ማለት ነው። ምን እንረጫለን ብለው መጥተው ጸበል እንረጫለን ብለው መጥተው እቤት ውስጥ ነገር ረጭተው ሄዱ። ያቺ ትልቋ ልጆት ኢየሱስ ኢየሱስ እያለች እያበዛች ነው ወለተ ስላሴ ብለው ማለት ነው። በክርስትና ስም ጠርተው አሁን እንደምን ይሻል? አይ እንደዛ ከሆነ በቃ አስወጫት፣ ካልሆነ እመቤቴ በአንቺ ቤት አትቀመጥም፣ እጅግ ይከፋታል። የማርያም ጠላቶች የሆነች ልጅሽ ቤት ውስጥ ስላለች አስወጫት ብለው በአንቺና በእናትሽ መካከል ፍቅር ሳይሆን ምሕረት ሳይሆን ተከባብሮ ተግባብቶ መቀመጥን ሳይሆን ነገር ረጭተው ሄዱ ማለት ነው። ከዚህ የተነሳ እናትና አባቶቻችን ላለማስተዋል እንኳን ማለት ስንነግራቸው ላለማስተዋል ጆሮቸውን ዘግተው በቃ ልጅ አይደለም ይላሉ። እና እህቴ ልዩዬ ኢየሱስን በመከተልሽ ልጅ አይደለሽም አሉሽ አይደል?
እነሱ ልጅ አይደልሽም ብለው የሚሉ ሰማይ ግን ልጄ ነሽ ይልሻል። ኢየሱስ ልጄ ነሽ ይልሻል። በቃ አንቺ ግን ልጅነትሽን እንዳትክጂ። እኔም የተራይ ልመልሳ። እናንተም እኮ እናትና አባቴ አይደላችሁም እንዳትያቸው። እነሱ ናቸው ያሉት፣ እነሱ ይበሉ። አንደኛ ሪያሊቲ አይደለም፣ እውነት አይደለም። ይመጡና እኔን የክሬን ይኸው ማዕተቤን በጥሻለሁ፣ ከዚህ በኋላ ቅዱስ ሚካኤል ምስክሬ ነው፣ የእኔ ልጅ አይደለም ብለው ይላሉ። እውነትህን ነው፣ እውነትህን ነው፣ እውነትህን ነው። እንደዚህ ብላችሁ የምትሉ እናትና አባቶች ኦኬ፣ ሚካኤል ልክ ነው፣ እኔ መሰክራለሁ፣ አውቃለሁ የእሳቸው ልጅ አይደለችም ብሎ እንዲመሰክር ነው። ቅዱስ ሚካኤል ምስክሬ ነው፣ እኔ ልጆች አይደላችሁም ብሎ ይላል። ይቅርታ አድርጉልኝ፣ ቀፍቀፋ ከወለድክ በኋላ ልጅ አይደለም ብሎ ማለት መካድ ሼሞኒው ዲኤንኤ ይጣራልን አይባልም። እውነቴን ብዬ አሁን ፋዘር ነኝ በህይወት ቢኖር ዲኤንኤ ይጣራልኝ ብዬ አይደለም። ለምን በለኝ፣ እኔን ስታይ አባቴን አየ ማለት ነው። አባቴን አየ ማለት እኔን አየ ማለት ነው። ይኸውልህ ምኑም እኮ የቀረ ነገር የለም፣ እንዳለ ኮፒ። ልጅ አባቱን ይመስላል ማለት እናንተም ጋር እንደዚሁ አለው። ቁጭ እናትሽን የምትመስል እኮ አለሽ እዚህ ውስጥ። አሁን ቁጭ አባቱን አንዳንዱ እኮ ወደ አክስት ወደ አጎት ልጆች ወደ ታናናሽ ምናምን ነገር እንደዚህ ምናምን ነገር ይሄዳል። ኤርሚያስ ማለት የትም አልሄድኩም። 10 ልጆች ወልደዋል ፋዘር ከእናቴ። እኔ ሁለተኛ ልጅ ነኝ። ይኸውልህ የጥፍር አቀማመጥ አይደለም እያንዳንዱ የሚባል ነገር ድምፀት በል ምን በል በሙሉ ኮፒ። እና አሁን ፋዘር ተነስቶ እኔ ልጅ አይደለም ብሎ ቢለኝ በህይወት ቢኖር ኖሮ ሞቷል። አሁን እኔ ሳቄ ነው የሚመጣው አልኩ። ሳቄ ነው የሚመጣው። በእውነት ነው የምልህ፣ ላናድደው ፈልጌ ሳይሆን እኔ ማለት እንዴት እንደዚህ ትለኛለህ? ግን አባዬ ግን አሁን ማለት አግባብ ነው አልለው። ፎቶዬን ብቻ እኮ አሳያችኋለሁ አንድ ቀን የፋዘርን ፎቶዬና ፎቶውን ባሳያችሁ እሱ አርጅቶ ትንሽ ሸብቷል። እኔ ገና ያው እንደምታየኝ ነኝ። ከዛ ውጭ ምንም አትለኝም። እናም ዲኤንኤ ይጣራልን አልልም። የምን ዲኤንኤ የምን ዲኤንኤ? ዘር አሰዳቢ ብሎኛል አያቴም፣ የእናቴ አባት ማለት ነው። አንተ ዘር አሰዳቢ፣ አንተ ቤንጤ ሆንክ አይደል? ዘር አሰዳቢ አንተ እኛ ዘር አይደለም ብሎ እንዴት ግን እንዲህ ትለኛለህ አባባ ብዬ አላልኩም። ለምን ደምለው እኔ ነኝ የእነሱ ዘር ያልሆንኩት? በቃ ተናዶ ነው፣ በሽቆ ነው፣ ሽማግሌው በሽቆ ነው የተናገረው ማለት ነው። አይንህን እንዳለ ያለኝ ያው አይኔን ሳያየው ነው የሞተው። ለዚህ ተጠያቂ ማን ነው? አንዱ የኦርቶዶክስ እምነት ተከታይ መሪዎች ናቸው። ለምን አያቶቻችንና አባቶቻችን ሁሉ ጭምር እንደዚህ ቁጡ እንዲሆኑ አድርገው እኛ የሆነ ሰይጣን እንዳመንን አድርገው ሳሉባቸው አስቀድመው ሰይጣን እንደምናመልክ አድርገው። ኤርሚያስ ጴንጤ ሆነ ተብሎ ገጠር ሲነገር ስብሐት ለአብ ወወልድ ወመንፈስ ቅዱስ እንደው ስላሴዎች ምን አይነት ዕዳ ነው እያሉ ማለት ነው። ጴንጤ ሆነ ተብሎ ተነግሮ ማለት ነው። ጭራ ሁሉ ያበቀልኩ እየመሰልኳቸው ከፊት ከኋላ የሁሉ ጭምር ነው ያዩኝ። አብሬ ቀድሳቸው የነበሩ ሰዎች እዚህ ጆሮዬም አካባቢ ቀንድ ያወጣው ነገር መስሏቸው በግራ በቀኝም እያገላበጡ ነው ያዩኝ። ምክንያቱስ ጴንጤ ማለት ጭራና ቀንድ የሚያበቅል አውሬ ነው ብለው ነግረዋቸው ማለት ነው። ማን? የኦርቶዶክስ ቄሶች። ፋዘር ነው በኋላ ላይ እንዲህ ነው እንዲህ ነገሩ ምናምን ነገር ብሎ ያለኝ ማለት ነው። እየቆየ ሲሄድ ብዙ የሚቸኩል አባት አይደለም አልነበረም አባቴ። እውነት ለመናገር ምንድነው ግን የምታምኑት ልጄ ብሎ እንድጠየቀኝ በትዕግስት ነገርኩት። በደንብ ነው የነገርኩት። አማርኛም ኦሮምኛም አቀላጥፎ የሚናገር ነው። በደንብ ነው የነገርኩት።
የእናንተ በኋላ ከነገርኩት በኋላ የእናንተ ችግር አለኝ አርብና ሮብ ብቻ ነው የምትበሉት። እሱ ላይ ያለ ነገር መፈታት አለበት አለኝ ፋዘር ማለት ነው። አርብ ሮብ የምትበሉት ጉዳይ ነው እኔ በፍጹም ብለው ማለት ነው። እና አሁን እኔ ልጅ አይደለህም ብሎ በሃይማኖት ጉዳይ ቢክድ ኖሮ እኔ አሁን እኔ እንዴት ግን እንደዚህ ብለህ ትለኛለህ? ግን እኔ እውነት ያንተ ልጅ አይደለህ ወይ? ለምን ጥያቄ እንዲፈጥርብኝ ታደርጋለህ? ምናምን ነገር ብዬ አልለውም። ለምን አትልም? ኮፒ ማለት ነው። ቁመት፣ አይን፣ አፍንጫ፣ ፀጉር፣ ቁመና ምናምን ነገር የሚባል አረማመድ፣ እጅ፣ እግር፣ ጣት፣ ጥፍር አቀማመጥ፣ የጥፍር አቀማመጥ ሰው እንደዚህ ኮፒ ይሆናል? ወንድሞች እናቶች፣ ይኸውልህ እኔ ራሴ ይገረማለሁ። ታውቃለህ ሰው አምሳያውን አዳምም እንደ መልኩ አምሳያውን ወለደ ይላል ዘፍጥረት መጽሐፍ ምዕራፍ 5 ላይ። በቃ ሌሎች የሱ ልጆች አይደሉም እያልኩ አይደለም። 9 በሙሉ እናቴ ጨዋ ሴት ነች። በሙሉ ከሱ ነው የተወለዱት። ግን ግማሾቹ አያቴ ጋር ቅድመ አያቴ ጋር አክስታቸው ጋር ያጎት ልጅ ጋር ምናምን ነገር ጋር ሄደዋል መልካቸው። ግማሹም ፋዘር ጋር ነው፣ ግማሹም ማዘር ጋር ነው፣ ግማሹም በእናቴ አያት በኩል ሄደዋል፣ ግማሹ በእናቴ እናት በኩል ሄደውልሃል፣ ግማሹ አልፎ ቅድመ አያታችን ጋር ይሄዳል። ዘር እንዳኔ ሁሉም እንዴት እኔን አይመስሉም ብለው አላለም። ግን እኔ ጋር ግን ስትመጣ ከቤቱ ሁለተኛ ልጅ ከ10 ልጆች ውስጥ ኮፒ ፋዘር መሳይ ነበር ብሎ ይጠራኝ ነበር፣ እንደውም በቅጽል ስሙ እሱን ስለምመስል ማለት ነው። እና ፋዘር ሃይማኖት ስለቀየርኩ አንተ እኔ ልጅ አይደለም ብሎ ቢል እኔ ስቃለሁ እንጂ እውነት ልቤ አያዝንም። እህትዬ ልዩዬ ልብሽ እንዳያዝን ለማለት ነው። ዲኤንኤ ባይጣራም እኮ አንቺ እነሱ ልጅ እንደሆንሽ በደንብ ነው የሚያስታውቀው። እግርሽን ጣቶችና እግሮች የእጅሽን ጣት ምናምን ነገር ፊትሽን አካባቢ ወይ ፋዘርን ወይ ማዘርን እኮ ነው የምትመስይው። የሆነ ነገርሽ ብቻ ፋዘርን ይመስላል። ልዩ እስኪ የሆነ የትኛው ነገርሽ ነው ፋዘርን ይመስለው ወይ ማዘርን ይመስለው? እስኪ ጻፊ እስኪ። እግርሽ አካባቢ ወይ አረማመድሽ ወይ አታያይሽ አፍንጫሽ የት አካባቢ? ወላጆቻችሁን የምትመስሉት አንዳንዱ ሙሉ በሙሉ ይመስላል፣ አንዳንዱ ደግሞ ግማሽ አካሉ ይመስላል፣ ግማሽ አካሉ ወደ ሌላ ጋር ይሄዳል። እዛው ቤተሰብ ውስጥ ማለት ነው። ማስረጃ አቅርብ ተብሎ ሲባል ይሄው የእግሬን አቀማመጥ ብለህ ብትል ቁጭ ገኒ እናትሽን አደም ትመስይ በቃ ያው። ግን እናትሽን መሰልሽ ማለት የፋዘር ዘር አንቺ ውስጥ የለም ማለት አይደለም። እሺ ማራኪ ሽፋሽፍትህ ይመስላል። ኦኬ ቅንድቦቹ ማለት ነው። የአንዳንዶች አይታቸዋል። የእግራቸው ዱካ ቁጭ አባታቸውን ወይ እናታቸውን፣ የእጆቻቸው ጣቶች አያቶቻቸው ጋር ይሄዳሉ። አንዳንዱ ምን አለፋ ከእናንተ ዘር ውስጥ አይወጡ። በእናትም በአባትም በኩል ሄደው የእናትህን አባት አያትህን ትመስላለህ። እንዴት ግን እኔ በቃ አባቴን ሳልመስል እንዴት የእናቴን አባት አያቷን እንዴት ልመስል ቻልኩ ብለካል? ዘር ስለሆንክ ነው። ከዛ በቃ ዘር ነህ ታዲያ፣ የተገኘው ከዛ ነው። በእናትህ በኩል የተካፈልከው ጂን አያትህን እንድትመስል አደረገ ማለት ነው። በኢየሱስ ጉዳይ ላይ ከማንም ጋር እንዳትደራደሩ። መስኪ ሁሉ ነገርሽ አባትሽ ይመስል በቃ የተዘራ ነው የሚበቅለው፣ የተዘራ ነው የሚበቅለው። ቴንክ ዩ ሎርድ። ስለዚህ ተነስተው በጌታ ኢየሱስ ክርስቶስ በማመናችን እኔ ከዚህ በኋላ እኔ ልጅ አይደለሽም ብሎ ቢል ተዋቸው፣ ተናደው ነው፣ አትቁጠሩባቸው። እኔም ደግሞ ልጃቸው አይደለም ብላችሁ አትበሏቸው። የሚገባውን ፍቅር እናድርግ፣ ግን እናትና አባቶቻችንን እንዳንበድል፣ እንዳያዝኑብን፣ ረግመውን እንዳይሞቱ። ወንድሞች እናቶች ረግመዋችሁ እንዳይሞቱ። በኢየሱስ ጉዳይ ከሆነ ረግመው ይሞቱ፣ ምንም ችግር የለውም። በእኔ ስንፍናና አለማስተዋል ምክንያት ግን ከሆነ ረግመው እንዳይሞቱ፣ ጥሩ ስለማይሆን ማለት ነው። የእግዚአብሔርም ቃል ይህን ብሎ ስለሚል
ስለዚህ እናቶችና አባቶች አገርን ምድርን እንደ ምድር እንኳን ሊመርቁ ይገባል። እኔ ጌታ እግዚአብሔር ምስክር እንደዚህ በብሔራዊ ደረጃ ትውልድ ቢሰማ እድሉን ባገኝ በሞት ጫፍ ላይ ያሉ ሊሞቱ የቀራቸው ጥቂት የቀራቸው አረጋውያን እናቶችና ሽማግሌዎች አባቶች ባገኛቸው በሙሉ ሰብስቤ ምድሪቱን በአራቱም ማዕዘናት ላይ በአውሮፕላን መሄድ ያለበትም እየሄዱ በመኪና መሄድ ያለበትን እየሄዱ ምድሪቱን ይዘው ትውልዱ ላይ የትውልድ ወኪል የሆኑ ሰዎችን ይዘው ሽማግሌውን በሽማግሌ ሕፃንም በሕፃን እናቶችን በእናትነት ጎልማሳውን በጎልማስነት በየትኛውም አቅጣጫ ያሉትን ምድሪቱን ይቅር እንዲሉ ምራቃቸውንም እየተፉ ቢሆን አባታዊ ምርቃታቸውን እናታዊ ምርቃታቸውን ምድሪቱ ላይ ተናግረውባት በይቅርታ የረገሙትን ትውልድ ወደ መቃብር ሳይገቡ በፊት እየፈቱ ይቅር እያሉ እንዲሞቱ ለምናቸው ነበር። አየ ምድሪቱ ላይ ያሉ ሽማግሌዎች ግን ረግመውት ከሞቱ ይኸውልህ ትውልድ አይውጣልሽ አንቺ ሀገር ብለው ከወጡ እመነኝ አልኩ፣ ከሞቱ እመነኝ አልኩ፣ ትውልድ አይወጣም። ለዚህም ነው ኢትዮጵያ እንደ ሀገር በባለፉት ትውልዶች ያሉ አባቶች ብዙዎቹ እየረገሙን ሞተዋል። አንቺ ሀገር ትውልድ አይውጣልሽ ብለው ማለት ነው። አይ ብለው ትውልድ አይውጣልሽ ኢትዮጵያ ብለው ረግመው የሞቱ አባቶች በጣም ብዙዎች ናቸው። በፍርድ ቤት ፍትህ ሲጓደልባቸው በገንዘባቸው ብርታት በገንዘባቸው አቅም የዳኞችን እጅ በመጠምዘዝ ድሆችን በመበደል በግፍ ርስታቸውና ሚስታቸው ልጆቻቸውን የተነጠቀባቸው በፍርድ ቤት ውሎ ተሟግተው ሊያሸንፉ የሚችሉበት በቂ ማስረጃ እያላቸው ሌሎች ግን ስለ ገንዘባቸው ብለው በጉቦ ፍርድን ሲያጣምሙባቸው እዛው ፍርድ ቤት ዳኛው ፊት እንባ አውጥተው አልቅሰው አንቺ ሀገር ትውልድ አይውጣብሽ ብለው ቆሽታቸው እርር ድብን ብሎ የሰሩት ቤት በአደባባይ ሲዘረፉ ሲነጠቁ አይተናል። አባት ልጁ ላይ ሲጨክን አይተናል። ልጆችም ወላጆቻቸው ላይ ሲጨክኑ አይተናል። ያለ አግባብ በግፍ እየተቀሙ እየተነጠቁ እየተበደሉ አንቺ ሀገር ልጆች አይውጡልሽ ብለው ረግመው ፍርድ ቤት ቀርበው ሊፈረድላቸው ሲገባ በገንዘባቸው ምክንያት ጉቦ ስለተቀበሉ እግዚአብሔር ዝም የሚል ይመስላችኋል? ወንድሞች እናቶች፣ ዝም አይልም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ላይ እግዚአብሔር ቃል ሲናገር ታጠቡ፣ የሥራችሁንም ክፋት አስወግዱ፣ ክፉ ማድረግን ተማሩ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ፣ ለድሃ አደጎችም በጽድቅ ፈረዱላቸው ይላል። የመበለቲቱንም ሙግት ተሟገቱላቸው ይላል። ሙግታቸው ልትሟገትላቸው መበለት ማለት ነው። ባሏ የሞተባት ልጆቿን የምታሳድግ ሳታገባ የኖረች ስለ እርስታቸው ብለው ይነጥቋቸው ነበር። ያንን ደግሞ እነዛ ያቺ መበለት ሄዳ በጌታ ፊት ታለቅስብሃለች። የሰራዊት ጌታ እግዚአብሔር ደግሞ ስለ ችግረኞች ጮች፣ ስለ ድሆች መከራ አሁን እነሳለሁ ብሎ እንዳለ በሚነሳ ሰዓት ላይ በፍርድ ረጂውም ተረጂውም ይወድቃሉ። ማያ እንዳይመስልህ እግዚአብሔር